ታፕታፕ ኮፒ ሊንክ አድርጉ በደንብ ጋይስ። በጣም አካውንቱም እያስቸገረ ስለሆነ ትንሽ አንዴ ዛሬም ትንሽ የሰራው ቪዲዮ ነበረ። ፎይ ያው እየሰራ ነው በተደጋጋሚ ሰሞኑን ማለት ነው፣ በየቀኑ ማለት ይቻላል። ነገር ግን ሰዎቹ ሪፖርት ብቻ ነው መልሳቸው፣ ለሚጠየቀው ጥያቄ ሪፖርት ነው መልሳቸው እና ኦልዌይስ የእነሱ ሰይፍ ምንድነው? የቲክቶክ ሰይፋቸው ሪፖርት ነው። ሪፖርት ከዛ በኋላ በውሸት እና በሐሰት ደግሞ መልስ ለመስጠት መጋጋጥ የመሳሰሉት ናቸው። እነዚህን ነው የሚከተሉት እና በተቻላችሁ አቅም ይሄን ቪዲዮ እስኪ ሁላችሁም እየገባችሁ ሪፖስት እና ላይክ ምናምን ነገር እያደረጋችሁ ውጡ። ኦልሞስት ከ2 ሰዓት በፊት የተለቀቀ ቪዲዮ ነው እና በደንብ ሪፖስት አድርጋችሁት ላይክ ምናምን ነገር አድርጋችሁ ውጡ። እና ምንድነው ቀጥታ እፎ የሚያነሳቸው ጥያቄዎች ብዙ ጊዜ ያልሰማናቸው አዳዲስ ነገሮችን ነው። በተለይ ቪዲዮ ሲሰራ አስቦበት ስለሆነ የሚሰራው ማለትም አዲስ ነገር ይዞ ለእናንተ ለማሳወቅ ምናምን ስለሆነ እነሱ ደግሞ ይሄንን ሪፖርት በማድረግ ነው መልስ እየሰጡ ያሉት እና የውሸትና በሐሰት የሆነ አረብኛ ቆርጦ ቀጥላል አይደለ? የሆነች አረብኛ ቆርጦ ይቀጥላሉ። ከዛ በኋላ መልስ የመለሱ ይመስላቸዋል። አረብኛ ስለተነበበ ብቻ ማለት ነው። ኢማጂን እንግዲህ በተቻላችሁ አቅም እናንተ ደግሞ እንደዚህ አይነት ቪዲዮ ሲለቀቁ በተለይ ፎይ ሲለቅ ኮፒ ሊንክ ማድረግ፣ ሪፖስት ማድረግ፣ ሼር ማድረግ እንዳትረሱ ማለት ነው። ይሄ ዛሬ የሰራው ቪዲዮ አለ። ይሄንን ሁላችሁም ለማድረግ ሞክሩ። በመቀጠል አንድ ላሳያችሁና የፎይን ኦፊሻል ዩቲዩብ አካውንት ማለት ነው። በዛ መከታተል ትችላላችሁ፣ ትምህርቶችም ስለሚለቀቁበት በዛ መከታተል ትችላላችሁ። ይሄኛው ነው አካውንቱ። ይሄን አካውንት ሁላችሁም ሰብስክራይብ አድርጉት እና ለሰዎችም ሰብስክራይብ አስደረጉ። ኦፊሻል ዩቲዩብ አካውንቱ የፎይ ላይ አሁን አክቲቭሊ የሚጠቀምበት ማለት ነው። ይሄንን ነው። ላይቭ ስርጭቶችም በዚህ ይደረጋሉ። አዳዲስ ትምህርቶችም ይለቀቃሉ። ጥሩ ትምህርቶች ለሚነሱ ጥያቄዎችም መልስ ይሰጣል እና በዚህ ዩቲዩብ ቻናል ብዙ ትምህርቶችን የምናገኝበት ስለሆነ ሰብስክራይብ አድርጉ፣ ሰብስክራይብ አስደርጉ። ቲክቶክ አካውንቱም ዋርኒንግ ስላሳየ ዋርኒንግ ላይ ስለሆነ በቻላችሁት አቅም ቪዲዮዎችን እየገባችሁ ላይክ እያደረጋችሁ ሪፖስት ምናምን ነገር እያደረጋችሁ ቢያንስ ዋርኒንጉን ለማስነሳት ሞክሩ ሁላችሁም ማለት ነው። ኦኬ አንዴ ይቀጥል። ኦራይት እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ጀሲሙን ካፊር ብለዋል አባሾች። ዛሬ ቶፒካችን ስግደት ጋር ስለተል ጀናዛ ጋር በተያያዘ ይሆናል ማለት ከእሱ ጋር በተያያዘ ይሆናል እና እሱም መሰረት አድርገን እንጨዋወታለን፣ እንወያያለን ማለት ነው። ሰው በአቂዳ ጉዳይ ከተለያይተው አንዱ ለአንዱ ሰላተል ጀናዛ መስገድ ይችላሉ። የሰላተል ጀናዛ ማለት ከሞተ በኋላ የሚደረግ ጸሎት እንደማለት ይመስለኛል። ጸሎት ነው በአማርኛ የሚባለው ወይንም ደግሞ አማርኛውን ሌላ ትርጉም አለው፣ ሌላ ትርጉም ያለው አይመስለኝም። ይሄ እኮ ያለፈበት ዘመን የሻረው እኮ ስድብ ነው። በጣም ያለፈበት ፋራ ነው እንደ ይህንን ስድብ ዘንድሮ የምትሳደቡ በእኔ እኮ አይታዩኝም። ሰው በግድ የምታስገባ ሰው ሰይጣን። እርግጠኛ ነኝ ዋብያ ነው እንጂ አባሽ ዋብያ ነው አባሽ ነው። አባሾች እንደዚህ አይሳደቡም። እርግጠኛ ነኝ ዋብያ መሆን አለበት። ማነው እሱ? ክርስቲያን ቼክ አድርገው ወጣ። አይ ዋሃብያ ነው። እንደዚህ አይነትማ ዋሃቢዎች ናቸው ብዙ ጊዜ አመላቸው እንደዛ ነው። ዋብያ ነው መገለጫቸው ነች። ውሸት፣ ግድያ፣ ስድብ፣ ዛቻ የዋብያ መገለጫ ነች።
ሬር ነው። አባሾች ጋር ዚስ ማች የለም እንደዚህ አይነት ነገር። አልፎ አልፎ ሜይ ቢ ከተገኘ እንጂ ዚስ ማች ነው። እኔስ ሁላችሁም እንኳን ደህና መጣችሁ ብለናል። አንተ ኮመንት ራሱ አንተ አርኩስ አንተ ጥንቤልኛለን። አይ ዋብያ ዘንድሮ አልሆንላችሁም። ኤኒዌይስ የዛሬ ቶፒካችን ከቀብር ጋር በተያያዘ ነው። ከቀብር ጋር በተያያዘ ባላ ጉዳይ ላይ ተለያይተው ሎክ ባላ አስተምሮት ላይ በአቂዳ ላይ ተለያይተው አንድነት መቀበር ይችላሉ ወይ? አንዱ ለአንዱ መስገድ ይቻላል ወይ? አንዱ ለአንዱ የሚሰግድለት ከሆነ እያሻረከ አይሆንም ወይ? ማለትም ምን አግብቶ ነው በሙስሊም መካከል እናት ልብ ያለ አንተ ጨገራ። ይሄው እርግጠኛ ነኝ ዋብያ ነው። ዋብያ ነው። አንተኛው አትሳደብ። አንተ አባኮስ ኳሴ የጠህነ ጠባ መጀመሪያ ያለፈበት ስድር ትሳደባለህ። ቆይ ተረጋጋ። ኤኔስ ስለዚህ አንዱ በአንዱ መስገድ ይችላል። ምክንያቱም መሐመድ የከለከለው አለ ቀጥታ ምን ቁርአኑም ይከለክላል። አማይ ላሆነ እንዳይሰገድለት ፕሌስ አንዴ ተረጋጋ። ርዕስ ማንሳት ሌላ ርዕስ ተረጋጋ። ተረጋጋ። እሺ ዋብያ ማለት ባለጌና ያው ኡስታዞች ቲክቶክ ላይ ያሉት ውሸታም ኡስታዞች እንዳለ ዋብያ ናቸው። ተሳዳቢዎቹ እንዳለ ዋብያ ናቸው። ምግባራቸውን ከዚህ ከሚገቡ መለየት ትችላላችሁ። ኤኒዌይስ ቁርአኑ በግልጽ የሚከለክለው ነገር አለ። እሱ ምንድነው? እሱ አማኝ ላልሆነ እንዳይሰግድበት አይምን ሶላተል ጀናዛ እንትን እንዳይልበት ይከለክላል። ጸሎት እንዳያደርግ ይከለክላል ማለት ነው። የተለያዩ ፈተዋዎችም እንደሚጠቁሙት ደግሞ የአንደኛው መቃብር ላይ መቀበር እንደሌለባቸውም ይናገራሉ። አማኝ ያልሆነ ከሙስሊም መቃብር ጋር መቀበር እንደሌለበት ይናገራል። ሙስሊም እባክህ፣ በመጀመሪያ ደረጃ ሙስሊም ተብሎ እንደሱ አይደለም የሚጻፈው። ሁለተኛ ደረጃ ደግሞ ታንተ ቀድመው ይገባሉ። አንድ የሚዩት አድርግና ተራን ጠብቅ። እሱን እንመለከታለን ማለት ነው። አይ ቲንክ ሁሉም ነፍስ ሞትን ቀማሽ ነች። እንኳን ደህና መጣ። ሁሉም ነፍስ ሞትን ቀማሽ ነች። ይሰማል? ሚዩት ነው እያወራ ከሆነ። ኦኬ ሰይድ እንኳን ደህና መጣ። ይሰማል? አሁን ይሰማል? ይሰማል። እንኳን ደህና መጣ። ኦኬ በባለፈው የሆነ ጥያቄ ሰምቼ ነበር እና እሱን መጠየቅ እችላለሁኝ? እንደ አንተ ያመጣኸው ሰው ሜይ ቢ ቶፒኩን እንንካውና ጥያቄ ከሆነ በኋላ ላይ ምንድን ነው እኔ ያነሳሁት ነው። አዎ አይ ወደ ሙስሊሙ በኩል የጠየቀው ጥያቄ ማለት ነው። አሁን ቶፒኩ አይደለም ያልተዋጠልኝ ስለሆነ ነው። ጊዜ ካለ ላይቭ ላይ ነው ያወራሁት ወይንስ ቪዲዮ ላይ? ትክክል። ሙስሊሞች ካፊሮችን መግደሉ ነው መግደል ታዟል ያልከው ላይ ሀሳብ ሰጥተህ ሜይ ቢ ቪዲዮ የሰራሁትን ሊሆን ይችላል። ቪዲዮ ላይ እኮ እዛው ይናገረዋል እኮ አቡ አብደላ የሚባለው ኡስታዝ እሱ ይናገረዋል እኮ። አዎ ይገደላሉ። በሸሪያ የምንተዳደር ከሆነ ሃይማኖትን ከቀየረ ይታረዳል። እና አሊ ሄደው ጨፍጭፈዋቸዋል፣ ገለዋቸዋል። እሱ ላይ ነው ሪያክሽን የሰራሁት። እኔ ብቻ ሳልሆን ያልኩት ኡስታዙም አዎ ይታረዳል፣ ይገደላል ነው ያለው። መታረድ ብቻ ሳይሆን አሊ እንደውም አቃጥሏቸዋል ነው። ስለዚህ አንዴ ቪዲዮውን አዳምጠው። ይኸው እዚህ ላይ ነው ሪያክሽን የሰራሁበት። ቀጥል። ለምንድን ነው ይህንን ያመጣሁት? ሁሉም ነፍስ ቀማሽ ነች። ከዚህ በፊት የዋብያ ኡስታዝ ምን አለ? አስተራረድን አሳመሩ በሚለው ላይ የሰውንም ተናግሮ ነበረ። የሰውንም በተናገረበት ላይ ለእንስሳ ብቻ ነው የተናገረው ብለው ነጠሉትና ውሸት ነው አይገደልም፣ ከእስልምና ወጣ ካፊር አፖስቴት አይገደልም ብለው አሉ ዋብያዎቹ። ከዛ እሱን እኛም ቪክቲም አደረጉን። ይህንኛው ከዛ ምን አለ? አስቀድሞ ተቻቸው። ቤታቸው ላይ
ከእስልምና የወጣ አይገደልም አትበሉ። ይገደላል። ሱናን አናሳይ 40:59 ሱናን አናሳይ 40:7 ሱናን አናሳይ 40:66 ጠቀሰና ይገደላል አለ። ቻሌንጅ አደረጋቸው። ደገመና ሁለተኛ ደግሞ ቪዲዮ ተናገረ። ምን ብሎ ጨፍጭፈዋቸዋል እና አሊ ሱናን አናሳይ 61 ጠቀሰና ጨፍጭፈዋቸዋል። ከ60 ጀምሮ ያሉትን እነሱን ጠቅሶ ጨፍጭፈዋቸዋል አለ። ይሄንን ቪዲዮ ነው ያሰማሁት። ቀጥል ማለት ሰላም ማለት ነው። ያትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁን እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት እና አላህ ሱብሓነሁ ወተዓላ እንደዛ ነው ያስቀመጠው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ መንበደለ ዲነ ፈቅቱ ለምሳሌ ወይም ደግሞ የሙስሊም አንድን ለመበታት የሚሯሯጥንም የሙስሊም መሪ ኖሯቸው በዛ መሪ ስር የተጓዙ ያለውን እምቢ ካለ ማሰር መግደል ብላ የሚፈቀድበት ሁኔታ አለ። ለምን? ሙስሊሞችን ለአደጋ የሚያጋልጥ ስለሆነ። ሰላም ማለት እዚህ ጋር አንተም በሃይማኖት እኔ አልነካሁክም እና ለድንጋይ ልስገድ ሲል እዛ ጊዜ ሰላም አይደለም። ምክንያቱም ሰላም ተብሎ ሲገለጽ ያ ስለሆነ አንተን የሚሰድብህ እንዳውም ሰብሮ አላህ ለፈው ነው ያለው። እንደውም አንተን የሚሰድብህ አንተን ድንበር የሚያልፍብህ ሰው የሚገልብህን ወይን ታፉ ይላል አላህ ይቅር ብትልሃል። ያንተን ጉዳይ የዲን ጉዳይ ግን ይቅር ብትልሃል። ቃቲሉ ሀዳ ላ ተኩነ ፊትነቱን ወየኩነ ዲኑ ኩሉ ሊላህ ያለው አየሁ። እዚህ ጋር ያንተን ጉዳይ አውፍ ቤተሰብ ገደለብህ አውፍ በለው ይልሃል። አውፍ ብትል የበለጠ ነው ይላል አላህ። ቤተሰብ ገድሎብሃል እኮ አውፍ በለው ብትል የበለጠ ነው ይልሃል። ግን ክህደት መስራት ምን አለ? ቃቲሉ አለ ተጋደሉ ሀታ ላ ተኩነ ፊትነቱን ሽርክ ማለት ነው። ሽርክ የሚባል በአላህ ላይ ማጋራት የሚባል አንይዳ አንይ ጥሩ ሲኖ የቡራክሳ እያለ የሚያመልክ እንዳለ እስኪጠፋ ድረስ ሃይማኖት የተባለ ይህንን ቪዲዮ እንደውም መሰረት አድርጎ የሰራው ማን ነው? ሼክ ዑመር ላይ ነው መሰረት አድርጎ የሰራው። የዋህባሾቹ እሳቸው ላይ ነው። እሳቸውን እንደ መሪ እንደ እንትን አድርገው የሚከተሉ ብሎ የእሳቸውን ስም ጠርቶ ሜይ ቢ ቪዲዮ እዚኛው ላይ ተቆርጧል ይመስለኛል። ስማቸውን ጠርቶ ነው ሼክ ዑመርም ብሎ ሽርክ ውስጥ ናቸው ያሉት ቀጥታ የሚገደሉ ብሎ ሄደው ያብራራበት። ቀጥል ክርስቲያን አጠቃላይ አላህ ብቻ እስከሆነ ድረስ ተዋጋ ብሎ የሙስሊም መሪዎች ላይ አላህ ትእዛዝ ያስቀምጣል። ስለዚህ ይሄ በዛ ነው የሚገለጸው። ይህንን ጫና አድርጌ የምነግርህ ለአንተ ብቻ አይደለም። ብዙ ሰዎች ይህንን ነገር ታፍናል ድምፅ ከመቶ ዘጠኝ አሁን ይሰማል። ያ 5% በሚባልበት ደረጃ ሙስሊሙ ራሱ በዘር ይፋጫታል። እስቲ በእውነቱ ስንነጋገር አሁን እንበለውና ሳውዲ እሷ እንግዲህ አሁን በኢስላም አመራር ላይ የምትሄደው በዓለም ደረጃ በኢስላም ላይ የምትገለጸው እሷ ናት። በተውሂድም ያለ ሽርክ የሌለባት ዛሂር የሆነ እሷ ናት። አንድ መሪ ብቻ ነው በእስልምና ሕግ መሰረት በቃ ዞሮ ዞሮ ዋናው መጀመሪያ የተናገረው ላይ ኖን አይደለም። እኔ የሰራሁበት ላይ ስፔሲፊክሊ ሄዶ ጨፍጭፏቸዋል ምናምን የሚልበት ንግግር አለው። አንተ ላይ የሼክ ዑመርን ይጠቅስና እሳቸውን እንደ ምሳሌ አድርገው የሚከተሉ ሙሽሪክ ናቸው ካፊር ናቸው ብሎ ነው የሚለው። እሳቸውም መገደል እንዳለባቸው ነው። ጥያቄያችንን ራይት እያደረግን ለመሄድ ያክል ማለት ነው። ሜይ ቢ እስካሁን ድረስ እንዴት ሊቆይ ቻለ? ወይ ከክርስትና ወይ ከእስልምና? ይሄ እስልምና ግዴታ አድርጎት ከሆነ እንዴት ሊቆይ ቻለ እስካሁን ድረስ? ከሁለት አንዱ። ሌላኛው ስላል እንዴት ነው ሊቆይ ቻለው ተብለው ተጠይቆ ሌላኛው አንደኛ አቅም ስላጣን አቅም ስለሌለን ነው እሱን ያላደረግነው ብሎ ሌላኛው ኡስታዝ መልሶታል። ይህንን ጥያቄ ተጠይቆ። እሺ ቀጥል ክርስቲያን። እውነቱ እንዲህ ሲገለጽ ሙርተድን መግደል የለም እያላችሁ ታጨበጭቡ የምትውሉብን ሰዎች ይኸው አልይንም አስዋሹት። ሰሃቦችን በአንድ ድምፅ ሙሰይለመቱል ከዛብና ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው አልይ ብን አቢ ጣሊብ ደግሞ አንተ ጌታ ነህ ያሉት ሰዎችን ገደላቸው። መግደል መሰላችሁ? ሾሎቆ ቀዶ ገደል ቆፍሮ እሳት ለኩሶበት አቃጠላቸው። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ። ግን ዛሬ አንዱ ይመጣና ዛሬ ቀትል ሙርተድ የሚል ጉዳይ ላይ ይሄ ጉዳዩ ሲመጣ እንነጋገር ወይም ደግሞ ይሄ መሳላ በሸሪዓ የተቀመጠ ነው ብሎ አብራርቶ ገልጾ እንዴት መብራራት እንዳለበት አብራርቶ ማለፍ ሲገባ ወላኪን ላ ከተጣላህ ነው ከተፋለመህ ነው ከተዋጋህ ነው ብሎ ይክዳል። ኧረ ትክክል አይደለም ብለህ ስታርም የሶሃቦችን ጋሻ ስትሆን የሶሃቦች መከታ ስትሆን ሶሃቦች ሀቅ ላይ ነበሩ
አንተ ያልከው ነው ስህተት ስትነሳ ላላ ሱሐቦች የተሳሳቱት እሱ ሀቅ ነው ብለው ለተራ ሰው ሱሐባን ነቅፈው የሚከራከሩ ሰዎችን ትሰማላችሁ። ስለዚህ ዋና ምንድነው እሱ ሙርተዶች ይገደላሉ የሚለው? አዎ ሰሃባዎቹ ጨፍጭፈዋቸዋል። ሙርተድ ከሆነ ትገደላለህ። አሁን ላይ አይገደልም የሚሉት እየዋሹ ነው የሚል ነው። እሱም ፖይንት ነው። አይ ዶንት ኖ ምንም የዋሻውት ነገር ያለ አይመስለኝም። ቪዲዮውን አምጥቼ ነው ያሰማሁት። ከዛ በኋላ እንትኑ ነው ኮት ያደረኩት። ኤኒዌይስ ወደ ቶፒኩ እንመለስ። የዛሬ ቶፒካችን ከመቃብር ቅጣት ጋር በተያያዘ ነው። ባይዘ ሙሉ ቪዲዮውን አዳምጡት። የሰውየውን ለሀባሾቹ ኡስታዝ ለሱ ነው የተናገረው፣ ለሼክ ዑመር። እሳቸው የሚያከብርም ሼክ ዑመር ጀግና እሳቸው ያውቃሉ ምናምን ብሎ ለሚቀጠላቸው ያንን ሜንሽን ያደረገው ማንን አመጣ? አሊን አመጣ። አሊን ያደነቁትን ጌታም እንደ ጌታም ያሉትን ጨፍጭፎ ነው የገደላቸው። እንትን አላቸው፣ እሳት ነው የኮሰባቸው፣ አቃጠላቸው ምናምን ብሎ አለ። ስለዚህ ሼክ ዑመርም እንደዛ ይገባቸዋል። ኢምፕሊኬሽኑ ሙርተድ ናቸው ያባሹ የሚል ነው ኢምፕሊኬሽኑ ማለት ነው። ዋናው የሰውየው ምላሹ ኢንቴንሽኑ ግን ምንድን ነው? ሙርተድ ይገደላል፣ ከእስልምና የወጣ ሰው ይታረዳል፣ ይገደላል የሚል ንግግር ነው። አንድ አይደለም ደጋግሞ ነው ይህንን ፈትዋ የሰጠበት። ከሌሎቹ ጋር ደግሞ አይገደልም ከሚሉት ጋር ደግሞ አቋም ይዞ ተጣልቷቸዋልም። አቋም ይዘው ተለያይተውበታል በዚህ ጉዳይ ላይ። እንዴት አይገደላላችሁ ብሎ ማለት ነው። ያለህን አቋም እና ሁኔታውን በጣም እያበረታታው እያለ እያደረገ ያለው ነገር ግን አህባሽና ወሃብይ በሚለው ሁኔታ እንኳን ትንሽ እንደው ጣለቅ ብሎ ያን ያክል ማውራት አስፈላጊ ይሆን አይመስለኝም። ማለት ሁለት መስጊድ የላቸውም፣ አንድ መስጊድ ነው የሚሰግዱት። የአቂዳ ልዩነት ውስጥ አንዳንድ ነገር ሊፈጠር ይችላል። ያም ደግሞ አሁን ልክ እንዳመጣቸው አይነት ሰዎች ማለት ነው። እነሱ ግን እኛን አይወክሉንም። ልታውቅ የሚገባ ነገር እኛን የሚወክሉን ረሱላችን ሰለላሁ ዐለይሂ ወሰለም የእሳቸውን ሐቅና መንገድ ነው ተከትለን የምንሄደው። አዲስ ነገር እንትን እያሉ የሚያመጡ ነገር ካሉ እኛ እነሱን ካንስል ማድረግ ነው። ምክንያቱም ሁለት መስጊድ የለም የምንሰግደው፣ አህባሽም ወሃቢያ ሁሉም ይሰግድ አንድ ነው። የሆነ ነገር ቢፈጠር በማንኛውም አንድ ነን እና ሁኔታዎችን እኩል አድርገህ መቃወም ሳይሆን እንደ ቫላንስ ነው ማለት አዳምጣ። እሳቸው የሚወክሉ ከሆነ በቁርአን ላይ በአንድ ጥቅስ ከተከራከርክ ትከፍራለህ? አትከፍርም? ከተለያየ በነብይ ንግግር መሰረት በአንድ ጥቅስ እንኳን በቁርአን ላይ ከተለያየ በአንድ ጥቅስ እንኳን ክርክር ውስጥ ከገባና ልዩነት ውስጥ ከገባ አንደኛው ይከፍራል አይከፍርም? ማንና ማንም ይሁን ጫላና አበበም ይሁን በቁርአን ላይ በአንድ ቁርአን ላይ በመጣ ጥቅስ ላይ አንደኛው ሌላ ካለ ሌላኛው ካለ አንደኛው ካፊር ይሆናል አይሆንም? እስልምና ውስጥ ሆኖ ነው በቁርአን ላይ የተለያየህበት ካልኩ እኮ ነው። ቁርአን የሚያምን መቼም ክርስቲያን አይደለም። አምጣልኝ እስኪ እሱን እስልምና ውስጥ ሆኖ የተለያየው ሁኔታ አምጣልኝ። ኦኬ ነብይ ስንት ቦታ ነው እስልምና ይከፋፈላል ያለው? ንገረኝ፣ እኔ አላውቀውም። እሺ ተማር በቃ። ኤኒዌይስ ክርስቲያን ቶፒኩን ፓራፍሬዝ አድርገው ምታውቁ ብቻ ግቡ። አዎ እንደዚሁ በደመ ነፍስ ብቻ በዘልማድ መስጊድ ውስጥ ምናምን የሚወሩ እንትኖችን ይዛችሁ ባታንጸባረቁ ጥሩ ነው። በእውቀትና በትምህርት ሲሆን ደግሞ አሪፍ ነው። እኛ ቁርአንና ሐዲስ ነው እየጠቀስን እየተናገርን ያለ ነው። ወደ ቶፒካችን እንመለስና ምንድን ነው አህባሽና ወሃብያ ማለት ነው። አህባሾች ያው አላህ ያለ ቦታ ነው ያለው ብለው የሚያምኑ ናቸው። ወሃብያዎች ደግሞ አላህ ከአርሽ በላይ ነው ወይም ደግሞ አላህ ከአርሽ በላይ ነው ያለው ብለው ያምናሉ በዛቱ ማለት ነው። ስለዚህ እነዚህ ሁለት በተለያየ በአንዲት የቁርአን አንቀጽ የተለያየ ሁለት አቂዳ ነው ያላቸው ማለት ነው። በአምላክ ጉዳይ ክርስቲያን ሁሉ ነፍስ ሞትን ቀማሽ ነች። አላህ የት ነው ያለው ብለህ ነው የምታምነው? ሁሉ ነፍስን ዛኢቀቱል መውት። እሺ አውራ። አላህ የት ነው ብለህ ነው የምታምነው? አላህ የት ብለህ ነው የምታምነው? ከአርሽ በላይ ነው ብለህ ነው የምታምነው ወይንስ አይደለም? ነዓም። ምን አርረህማኑ ዐለል አርሽ እስተዋ። ኦኬ አላህ አካላት አሉት? እጅ አለው አላህ? የለውም። አላህ እጅ የለውም። ከሁሉም ነገር የተጸዳ ነው።
ምኑ ነውና እግርስ የለው ባትስ ቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ይሄ ለኔ ትልቅ ማስረጃ ነው። ማይጠየቁኝ አጭር ሱራ ላይ ሌላ አስረዳህ። ምን ችግር አለው? እየገባህ ያለበት ነው ባጭል። ለጠየቁ ጥያቄ እዛ ክፍል ውስጥ ምላሽ ካለው ያው ንጽጽር አቆማለሁኝ። አንተ ላልከው እኔ ለጠየቁት ከሆነ ምላሹ እኔ ጠየቁ ምንድን ነው? አላህ አልወለደም አልተወለደም ሁ ኬርስ። እኔ ለእርባታ አልፈለግኩትም። ላልጠየቁ ጥያቄ ምላሽ አትሰጥም። አላህ አንዱ ነው። እኔ ስንቱ ነው ብዬ አልጠየቅኩህም። አላህ ቢጤ አምሳያ የለውም። ማን ይመስላል ብዬ አልጠየቅኩህም። ላልጠየቅኩ ለምን ምላሽ ትሰጣለህ? ሀባሽ አይደለም ዋብያ ነህ። በሀባሽ ጭንብል የመጣኸው እነሱን እንትን ለማለት ስለፈለክ ነው። ራስህ ሁነህ ና እችኛዋን እንደዚህ ብዬ ልጠቀም ብለህ ስለሞከርክ ነው። ራሳችሁ ሁኑ። ዋብያውስ የራሳችሁን አቂዳ ይዛችሁ ነው። ኤኒዌይስ ክርስቲያን ቶፒኩን እንትን በለውና ምንድነው እሱ ዋና ቶፒካችን የቀብር ጀናዛል ሰላተል ጀናዛ ላይ የሚደረጉ እንትኖች አሉ። ሰው እሱ ደግሞ ትልቅ ቦታ የሚሰጠው ነው። በሀዲሳቶቹ እንደሚናገሩት ኃጢአትን ይቅር እስከማስባል ድረስ የሚደርስ አንድ ቤት አድርገው በቃ ኃጢአትን ይቅር እስከማስባል ድረስ የሚደርስ ስለሆነ ስለዚህ እንደ ቀላል የሚታይ አይደለም። ሎክ አሁን ምግብ መብላት አንችልም። ሀባሽ ዋብያ ምግብ መብላት አይችልም። ዋብያ ሀባሽን ማር ያረዳውን መብላት አይችልም። ማግባት አይቻልም የተባባሉ በዚህ መጠን ከተለያዩ ሰላታል ጀናዛ ይሰግድበታል ማለት 100 ሰው ሆኖ እንኳን ሰላታል ጀናዛ ከሰገደበት ኃጢአቱን ይቅር የሚያስብል ከሆነ ሀባሽ ሆነ ዋብያ ሆነ እንደምን መከራከር አስፈለገ? ካለ ሰላታል ጀናዛ ሲሰግድለት ኃጢአቱ ይቅር የሚባል ከሆነ ሎክ ሀባሽ ሆነ ዋብያ ሆነ አሁን መጣላት ያስፈልጋቸው ማለት ነው። ለሀባሹ ልክ ሲሞት ዋብያው ሰላታል ጀናዛ ይሰግድለትና ምን ያደርገዋል ማለት ነው? ዋብያው ዋብያ ያደርገዋል ሀባሹን ሬሳውን ማለት ነው። ሙስሊም ነው ብሎ ካመነና ችግር የለውም አንድ ነን ካለ ሀባሹ በተመሳሳይ ደግሞ ለዋብያው በተመሳሳይ ዋብያው ሲሞት ሬሳው ላይ ይሰግድለትና ሀባሽ ያደርገዋል ማለት ነው። ሬሳውን መጣላትም አይጠበቅባቸውም፣ መጨቃጨቅም አይጠበቅባቸውም። የተለያየ አካል እያመለኩ ማለት ነው። ሙስሊም ነች ብትለዋ ብቻ ካያያዘቻቸው ማለት ነው። ለሺያውም እንደዛው ይሰራል፣ ለአህመዲያኖቹም እንደዛው ይሰራል። ሙስሊም ነን ብለው ስለሚያምኑ እነሱም ማለት ነው። ነገር ግን ምን ብሏል ነብዩ? በአንድ የቁርአን አያ ላይ እንኳን ከተለያያችሁና ተተጨቃጨቃችሁ ተተከራከራችሁ ካፊር ነው ብሏል። አንድ በሉ። ሁለተኛ በቁርአን ውስጥ በግልጽ የመጣው መሐመድ የሰጣችሁ ማንኛውን ነገር ሳታመናቱ ያዙ፣ የከለከላችሁን ተከልከሉ ብሏል። ሁለት በሉ። አላህንና ሙሐመድን በሙሉ እስካላስፈረዳችሁ ድረስ ለእናንተ ምንም ለዋጭ የላችሁም ብሏል። ሶስት በሉ። በሙሉ ሙሐመድ በሰጣችሁ እስካላመናችሁ ድረስ እምነት የላችሁም ብሏል። አራት በሉ። እነዚህ በቀላሉ ያሉ ናቸው። ሱራ 33 36 ሱራ 4 65 ሱራ 59 7 ያሉ ጥቅሶች ናቸው። እነኝን ያፋርሳል። ምን ቁርአን ላይ አንዱ ጥቅስ ላይ እንኳን የተለያየ አረዳድ አላቸው። የተለያየ በግልጽ ሐዲሱ ደግሞ የሚለው ምንድነው? እሱ በአንዱ እንኳን ከተለያያችሁ ከፍረሃል ነው የሚለው። ስለዚህ ሙሐመድን ማስዋሸት ይሻላል ወይንስ በግልጽ አቋም መያዝና አይ የኔ አስተምሮ ይሄ ነው ማለት? በእርግጥ የሀባሾቹ ትልልቅ ሼኮቻቸው ነው አንድ አይደለንም ከዋሃብያ ጋር አንድ አይደለንም የሚል አቋም አላቸው። ስለዚህ ይሄንን የምናየው ይሆናል። ናፊ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው። አልሐምዱሊላህ ረቢል ዓለሚን። መልካም። የዛሬ ቶፒካችን ሜቢ ግልጽ ነው። ያው ግልጽ ነው።
አንድ ዋብያ ቢሞት ዋብያ የሆነ እያወቃችሁ ሰላተል ጀናዛ ይሰገድበታል? እንደ አህባሽ አይሰገድበትም። ኦኬ ሰላተል ጀናዛ አይሰገድበትም። ምክንያቱም አላህ ፍሪ በአላህ ምን አይነት አማርኛ ነው የምታወሪው? አስተግፍሩላህ። ምን አልሽኝ ነጁ? ምን አልሽኝ? አላህን ፍሪ አይሰገድበትም ትያለሽ? የትኛውን አላህ ሲጀመር እዚህ ጋር ፎይ አንተ የፈለክበት ዓላማ አይ የትኛውን አላህ ነው የምትፈራው? የራሷን ከሆነ ትፈራለች። ያንቺን ከሆነ ግን ልትፈራው አትችልም። ያንቺን ነው አላህ ሁለት ሆኖ አያውቅም። ማይ ብራዘር አላህ ሁለት ሆኖ አያውቅም። ይቅርታ እዚህ ጋር ሁለት ሆኖ አያውቅም ይላል። አይ ኖ ማለት ነጁ ሰላተል ጀናዛ አይሰገድም ነጁ። ይሄ አንድ ቪዲዮ አንዴ ጋብዘን ክርስቲያን። ይሄ ቦልድሊ የተለልቆቹ ያባሾቹ ሁሉ አቋም ነው የሚስማሙበት። ሁሉም ምንድነው እሱ በግልጽ ዋብያ መሆኑ የታወቀበት። እነሱ አይደለም በአህባሽ ላይ በራሳቸው ሰው ራሱ በማይሰግድ ላይ አይሰግዱም። አንቺ ለምንድን ነው በዚህ ጋር እነሱ በማይሰግዱ ሰላት ስሚ፣ ሰላት የጀነት ቁልፍ ናት። ገብቶሻል? ካፊሮችንና እኛን የሚለየን በሰላት ነው። ቢገባሽ ማለት ነው። ሰላት ካልሰገደ የማይሰግድ ሰው ከእስልምና ይወጣል ነው በቃ። ኦኬ አንድ ካፍር የማይሰግድ ሰው ከእስልምና በቃ እንደወጣ ነው የሚቆጠረው። ኦኬ አንድ ክርስቲያን ተነስቶ ከሰገደ ዙሁርን፣ ኢሻ፣ መግሪብን ከሰገደ ሙስሊም ሆነ ነው የምትይው? ኖ አይደለም። መጀመሪያ መስፈርቱ ማለት አለበት። አንድ ሙስሊም ለመባል እኮ መጀመሪያ መስፈርት አለው። ሰላት ስለሰገደ እኮ አይደለም። ግን ሰላት የጀነት ቁልፍ ናት። የሚለየን ሰላት ነው እኮ። ለማን ነው የምትሰግጂው? ለየትኛው አላህ? ለአላህ ነው። ከአርሽ በላይ ላለው ወይንስ ላለው አላህ ነው ወይንስ ለሌለው? ከአርሽ በላይ እጅ ባት ምናምን ላለው እሱን ደግሞ ኢየሱስ ነው። እጅ ምናምን ላይክ ሰው የሰው እንትን የምትሉት ኢየሱስ ነው። አላህ በሰው ከአርሽ በላይ ያለው እግር አለው። ይሄ ቆይ ከአርሽ በላይ ያለው አለ የእናንተ የለው? እሱን አላውቅም ማለት ብዙ እውቀት የለኝም። ግን ደግሞ ክርስቲያን ነብዮች የሚለየ ከነሱ ዋብያ ብለሽ እጅ እግርን ከካድሽ አይ ኖ እነሱ ብለው እንትን የሚሉ እነሱ አንድ አዳምጪ። ክርስቲያን ቀጥላ እንደ ቪዲዮን ቆረጥ አድርገውና እናስደምጣለን። ሰላተል ጀናዛ አንድ ዋህብያ ቢሞት በሱ ላይ ሰላተል ጀናዛ መስገድ ይቻላል ወይ? ዋህብያ ሲባል አሁን ዋህብያ ነው የተጠየቀው። ረጅም ደቂቃ መሰለኝ ወደ መጨረሻ አካባቢ ነው እንትን የሚያብራሩ እንትን ባለ አዳምጪ አቂዳቸውን ትንሽ ይበለውና ከዛ አደርገዋለሁ። እሺ ቀጥል። አላሁ ተዓላን ከመክሉቃቱ ጋር የሚያመሳስል ሙሸቢህ የሆነ ያንን አቂዳ ይዞ የሞተ ዋሃቢይ ከሆነ አላህን በሰው ምስል አድርጎ ነው የሚያስቡት። አላህ ምስል አለው ብለው ኪታቦቻቸው ላይ አስፍረዋል። ባቡ ማጃአ ፊ ሱራ ብለው ምስል ብለው ከዚያ በኋላ ኢነላህ ኸለቀ አደመ ዐላ ሱረቲሂ የሚል ነገር አስቀምጠው አንሰግድበትም ሲባል እንደው አውላ አን ላ ዩሰላ ዐለይሂ ሳይሆን ላ የጁዙ አን ዩሰላ ዐለይሂ በሱ ላይ መስገድ አይቻልም። እምነቱ ትክክል አልነበረምና አንድ እኛ ጋር በእነዚህ ላይ መስገድ አይቻልም። አባሾቹ ምንድነው አይቻልም። ይሄ ሰውዬ ምንድን ነው? እፎይ ትነግረኛለህ? የዚህ ሰው ግለሰብ ማንነት ክርስቲያን ነው አይደለም? አህባሽ ነው ልትለኝ ነው? አሁን አይደለም፣ ክርስቲያን ቄስ ነው። ከውሃብያ ዲያቆን ነው። አይ ነው ያውቀዋለሁ፣ ቄስ ነው። ኧረ በእናትህ ክርስቲያን ያችን ልጅ አስደምጠን፣ እንደውም አስደምጠን። መዛት ትዝ አልከኝ የዋህብያዎችን ውሸትና ቅጥፈት። ቄስ ነው ይሄ። አይ አሁን እኮ አሁን ማስረጃ የለህም እኮ። እችኛዋ ደግሞ ምንድን ነው? ሰንበት ተማሪ ዋህብያዎች ቅጥፈታቸውን አዳምጡ። የቅድሙ ቄስ ልጅ ነች እቺ። እሺ እኛ እንደዛ ብለን ሳይሆን እኮ መሰለህ አንዴ ቆንጅት
የዋብያን ውሸት ይልኝ እናንተ እኮ በቃ አይደል እውነተኛ ማለት እንዳልሆነ ነገር ተናገሩኝ። በቃ ትዕግስት ምን ሆነሽ ነው ምናምን ነገር ብሎ ተናገሩኝ። ሲናገሩኝ ምንድን ነው የጠፋችሁ እምነት እስቲ ንገሩኝ ምናምን ነገር ስላቸው ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድን ነው አለች። ያዘው ዝለሉት ወገን ቤተክርስቲያን ውስጥ ዝለሉት ብንባለው ቅዳሴ ስትሄድ ዝለሉት ብንባለው ነገር 1700 ክርስቲያን አለ። ከዚህ ውስጥ ቢያንስ ከ1000 አካባቢ የሚሆነው ክርስቲያን ነው የሚሆነው እና አለ ዝለሉት ያታልሏቸው ባይዞ ይሄ ተረት ቀላል ነገር እንዳይመስላችሁ ለዘመናት ሲያወሩት ነበር። አሁንም ሚዲያ ላይ ጭራሽ ዘውት መጡ ማለት ነው። ዝለሉት ብትባሉት በገመድ ተደርጎ የሚዘለል ነገር አለ እያለችን ነው። ባይዞ የትኛውም ሙስሊም የፈለገው ቤተክርስቲያን ገብቶ ጣዖት ከሚባል ድረስ ገብቶ ማስቀደስ ይችላል፣ ማየት ይችላል፣ መግባት ይችላል። ባይዘ እፎይ ሰላም ነው። አንዴ ተረጋጋ መሐመድ። ቆይ ተረጋጊ። ያኛው ያ ሰውዬው ማን ነው ስላለ ነው ያመጣናት ይችል የእናንተዎቹ እንዴት እንደሚዋሹብን ልናሳይ ነው። ምክንያቱም ከስር ያለ ክርስቲያን እስልምና በተለይ መዋብያው ምን ያህል ውሸተኛ መሆኑን ምክንያቱም ምንም ደካማ እንኳን ቢሆን በአመት ቢያንስ የተወሰነች ጊዜ ቤተክርስቲያን ይሄዳል ክርስቲያን። ስለዚህ ዋብያ ማለት ምን አይነት ውሸታም ወራዳ መሆኑ ማንነታችሁ ማወቅ አለበት። የእናንተን እያመጣን ስናሳየው አንዳንዴ እኛ ያልነው ትክክል ላይ ወይን አልተረጎሙት ይሆን ብሎ ሊያስብ ይችላል። የእኛን አስተምሮ ግን እንዴት እንደምትዋሹ በሚዲያዎቻችሁ ላይ ለክርስቲያኖቻችን ስናሳይ ወራዶች መሆናችሁን ሚዲያዎች ይሄ ይኸውልሽ ቲክቶክ ላይ ቢተላለፍ ቀለል አድርገን እናየው ነበር። በቴሌቪዥን ጣቢያ ነው የሚያስተላልፉት እንደዚህ ወራዳ ፕሮግራም ማለት ነው። ቀጥል ክርስቲያን ሙስሊም ነች ጅልባቢስት ነች ስትለኝ ዝለሉት የሚባለው ሁሌም ይባላል፣ ግን እኔ የማላውቀውም ለምን እንደሆነ አልኳትኝ እኮ እሱን ጠይቅ ያለችኝ። እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን እንግባባለን ጠይቂ ምናምን ነገር አለችኝ። እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላው ትምህርት ነው አሉ። ግን እኔ መመለሱን ሻዳ መያዙን አላስታወስኩትም፣ ምንም አልመጣልኝም። እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጥ። ያዘው አሁን የሚዘለለው ምንድነው መጽሐፍ ሆነ ደግሞ ኦራይት ስፋይን። ይህንን ያለቻት ደግሞ ሙስሊም ነች። በምን አወቀች? እንደው ቢኖር እንኳን ኦራይት። አሁን ምን አይነት ስተሳተች? እንደገና ደግሞ ታሪኮችን እንዴት እንደምታማታ ይሁት። ቁርባን የሚቆረብበት ጥምቀት የሚጠመቅበት ቦታ አለች። ቁርባን የሚቆረብበትና ጥምቀት የሚጠመቅበት እንትና አንድ ቦታ አይደለም። የጥምቀት ቦታ ለብቻ ነው። የሚጠመቁበት ሰዎች የሚጠመቁበት ውሃ ያለበት ለብቻ ነው። ቁርባን የሚቆረብበት ደግሞ ለብቻ ነው። አይገናኝም ሁለቱ። ምን አለች? ቁርባን የሚቆረብበት ጥምቀት የሚካሄድበት ላይ ሁለት የማይገናኙ ቦታዎችን አንድነት አደረገቻቸው። እንቀጥል ቀጥል። ያላገባች ሴት አትነካም። በቃ የዛ ቤተክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካሉ በስተቀር ማንም አይነካም። ያላገባች ሴት አትነካው የሚባል ነገር አለን? ያላገባች ሴት መጽሐፍ አነካም የሚል የትኛው መጽሐፋችን? ያላገባች ሴት ማነካው? ያገባች እንጂ ያላገባች ማነካው? ይህን ለሙስሊሞቹ ሳይሆን ለክርስቲያኖች መቼም እስልምና ያለ ውሸት ማይቆም መሆኑን ከዚህ መረዳት ትችላላችሁ። ማወቅ እንፈልጋለን የሚል ሙስሊም ካለ ደግሞ ቤተክርስቲያን ዛችሁት ሂዱ እና ክርስቲያን ሳትሆን እኮ መግባት ትችላለኛ ቤተክርስቲያን ብላችሁ ዛችሁት ግቡ። ታሳዩት። ምንድን ነው ማወቅ የምፈልገው? የዋብያ ቅርሰት። እሺ ቀጥል። እና ያንን ነገር ለማምጣት ገባሁ ውስጥ እንዲህ ተጸድቶ ውስጥ አጽድተውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ። መሀል ላይ ቀይ ገመድ ነገር እንዲህ መሀሉን ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል።
ግን አረብኛ አልመጣልኝም። እኔ ምንም አልመሰለኝም። እና አረብኛ ነው የተጻፈው። ጽፌላቸው ወሰድኩላት እና ልጅቷን አንብባው አስነብባ ትታ ሄደች። ሌላ ረብሻ ለማስነሳት ማለት። ከዛን ማን ያመጣው ትዕግስት ናት ምናምን ነገር ተባለ። ሙሉ የኛ ጀማ ደግሞ መጡና አንቺ እንዴት ነው የቤተክርስቲያን ቃል የምታወጪው? ትታሰሪያለሽ፣ ሳታስፈቅጅ እንዴት ገባሽ? ለምንስ ገባሽ? ሌብነት ነው ምናምን ብለው እንትን አሉኝ። ከዛ ሄድኩና ልጅቷን ያስኳትኝ ያመጣሁልሽ እኔ ነኝ እና እኔን ለማሰደብ ለምን ቸኩያለሽ? መጀመሪያ ለእኔ አንብብልኝ። እኔ ግን ይህም ብነገር እንጃ ለማመን በጣም ይከብዳል። እና በአረብኛ የተጻፈው ላኢላሀ ኢለላህ ሙሐመድ ረሱሉላህ ነው የሚለው አለች። ምንድን ነው የሚለው? ቤተክርስቲያኑ ላኢላሀ ኢለላህ ሙሐመድ ረሱሉላህ ነው የሚለው። አላህ ነው ጌታ አምላክ፣ ሙሐመድ ነው ነብይ። አረብኛ ሰዎች በቃ ሁሉም ደንቆሮ ነው እንደሷ ማለት ነው። አረብ ሄደው የመጡ እህቶች የሉንም፣ አረብኛ የሚችሉ የሉንም። ጌታ አላህ ነው፣ ሙሐመድ መልእክተኛ ነው እያሉ ግን ውጪ ላይ አይደለም ይላሉ። ስታፍ ለማስያዝ እኮ ነው። በዚህ መጠን ነው ህዝቡን የሚያጃጅሉት። በዚህ መጠን ነው ያደነቆሯቸው ዋብያዎች። ይህ አሁን ተራ ሚዲያ አይደለም፣ ትልቅ ቴሌቪዥን ፕሮግራም ላይ ነው ባይዘ እንደዚህ አይነት ቅጥፈትና ውርደት ውሸት የሚያስተላልፉት። ለዘመናት እንደዚህ ብሬናቸውን ይዘውታል፣ እንደዚህ እየዋሹ ማለት ነው። ማወቅ እንፈልጋለን የሚል ሙስሊም እህት ወንድም ጓደኞች ካሏቸው እዛቸዋቸው ሄዱ ቤተክርስቲያን። ያው ንካ እይ ምንድን ነው ማየት የምፈልገው በሉት። እንደዚህ ወራዶች ናቸው፣ ቆሻሾች ናቸው አብዮች። አንድ አይደለም በጣም ብዙ ውሸቶች ናቸው እንደዚህ ያዝንባቸው። አንደኛ ቅዳሴ የሚካሄድበት፣ ቁርባን የሚቆርብበት፣ ጥምቀት የሚጠመቅበት አንድ ቦታ ናቸው። አርጋ እንትን የሚዘለልበት አንድ ቦታ ነው አለች። ዋብዮች ውሸታም ነው። ጓዳምች ያው እያሳየንሽ እኮ ነው። አንደኛ አንድ ቦታ አይደለም። ዋብያን ከጠላችሁ ታዲያ ለምን አንድ ቦታ አይደለም? ፕሊዝ ኦልሬዲ ባላህ አምናችኋል። ጓዳምቻ ማሻአላህ ባላህ አምናችኋል ታያለሽ። አንቺም የዚችው ቢጤነሽ እኔ ምክንያቱም አንድ ሰው ሲነግርሽ እኔ አሁን መስጊዳችሁ ውስጥ ምን እንዳለ ላላቅ እችላለሁ። መስጊዳችሁ ውስጥ ምን እንደሚቀመጥ ላላቅ እችላለሁ። ነገር ግን መስጊዳችሁ ውስጥ ኢየሱስ አምላክ ነው፣ ሙሐመድ ሐሰተኛ ነብይ ነው ተብሎ ተጽፏል ብዬ ብልሽ ምንድን ነው የምትይኝ? ኢየሱስ አምላክ ነው፣ ሙሐመድ ደግሞ ሐሰተኛ ነብይ ነው ተብሎ በግዕዝ ተጽፏል መስጊዳቸው ውስጥ እንደዛ አለ፣ በየመስጊዳቸው እንደዛ አለ ብዬ ብል ምንድን ነው ምላሽሽ የሚሆነው? ምላሽሽ ምንድን ነው የሚሆነው? ለምናቅ እኮ ማለት ቁርአኑ ምናምን ስለምናቅ ምን እንደሆነ እናውቃለን። ግን በቃ አንቺ ታውቂያለሻል፣ እኛም ስለምናቅ ቤታችን ምን እንዳለ እናውቃለን። እንዲህ ሲቀጥፉብን ወራዶች መሆናችሁን ግን ወራዶች ናችሁ ስንል ያው መቀበል መቻል አለባችሁ። ስለዚህ ወደ ቶፒኩ መልሰውና ሬቴት አታድርጊ፣ ደግመሽ ጣልቃ ከገባሽ አወርድሻለሁ። ተረጋጊ። ስለዚህ አሁን ወደ ቶፒኩ ስንመልሰው ይህንን ያመጣ ነው ምንድነው እሱ የቅድሙን ያመጣሁትን የዋባሹን አይታወቅም አይነት እናንተ የሰራችሁት ነው ለማለት ነው። ማን ሰውዬ እንደሆነ ታውቀዋለህ ምናምን ብሎ ያለው ልክ ክርስቲያን እንደዛ ብሎ ተናግሮ ለዋብያዎች ወይንም ደግሞ እንደዛ መረጃ እንዳመጣን አድርጎ ሰውየው አክት ስላደረገ ነው ይህንን ያመጣ ነው። የእናንተዎቹ እንደዚህ አይነት ድራማ እንደሚሰሩ ለማሳየት ነው። ሼክ የሆኑ የሼኮችን እያመጣን የምናሳየው እኛ ከፍለናቸው ወይም እንደዛ ብለው እንዲሰሩልን አድርገናቸው አስቀድሞ አይደለም፣ አስተምሮታችሁ ስለሆነ ነው። ከዛ አንጻር ነው። ስለዚህ በግልጽ ምንድነው እሱ እንትና ናፊ አቋም አሁን ከሼክ አቡበከር ነው የሚባለው ከእሱ ጋር ይስማማል። አቡበከር ነው አይደል የሚባለው? ናፊ ማን ነው የሚባለው? ክርስቲያን ዶክተር አቡበክር ሱሌማን ናቸው። ያ ስለዚህ እሳቸውም እንዳንቺ ያሉት ምንድነው እሱ አይቻልም። ኤኒዌይስ ማንኛው ነው ቀድሞ የመጣው? ነጁ አሁን ማይክሽን ማንሳት ትችያለሽ። እንኳን ደህና መጣሽ።
በጣም ትረብሻለሽ። ግን ለምንድን ነው አሁን አንድ ነን ለማለት ነው እንጂ አንድ ነን ማለት አንድነት ጥሩ ነው፣ አንድነት ኃይል ነው ብሏል ሼክ ኡመርም። አንድ ነን እንበል፣ እንለያያለን አንበል፣ ህዝቡ ብዛት ይለናል። እንደዚህ የሚሉ አሉ። እኛ ምንድነው በተጻፈው ነገር ስለምናምን ነው። እነሱ ደግሞ እሺ ትቀጥያለሽ። ስለዚህ አንድ ነን ነው ይሁን። ስለዚህ ደግሞ ያፈነገጠ ሰው ደግሞ መሐመድ ምን ብሏል? ልዩነት ካለ እሱ ካፌር ነው ብሏል። ሳትፈልጊ 73 ቦታ እንከፈላለን ብለሽ ታምኛለሽ አይደለ? 7 ቦታ 73 ቦታ ሶሪ 7 ቦታ አይደለም 73 ቦታ። ከ73 ውስጥ ደግሞ አንደኛው ብቻ ነው ገነት የሚገባው። 72ቱ ገነት የሚገባ የኔ ኡመት 73 ቦታ ይከፈላል ብሏል። ሐዲሱን አንዴ ይፈትላት ወይንም ክርስቲያን ጀሚዓ ተርሚዲያ 640። ስለዚህ 73 ቦታ የሚከፈል ከሆነና አንደኛው ብቻ ከሆነ ገነት የሚገባው አይ ልዩነት የለንም ብሎ መሸፈን አይቻልም። ማውራት ትችላለህ። ተራ ጠብቅ ገና መግባት ነው። ስለዚህ ምንድነው እሱ በአስተምሮ ላይ ልዩነት ካለ በግልጽ በቁርአን ውስጥ ጭቅጭቅና ልዩነት ካለ ልዩነት አለ ማለት ነው። ያንቺን አምላክ የኔ አምላክ አይደለም እያለ በግድ ነው አንድ ነን አንተ ጋር ማለት ይቻላል? እንኳን አምላክሽ የምታመልኪውን ያንቺን ጣዖት ነው እያልኩት ሉክ አምላክሽ ጣዖት ነው እያልኩት ኢቭን አንቺ አንድ ነው ብለሽ ብታስብ ይራሱ አንቺ የምትጠቅሽውን አምላክ ጣዖት ነው እያልኩት እንዴት ነው አንድ ሊሆን የሚችለው? ማለት አንቺ ስላልሽ ይሆናል ማለት አምልኮ የሚሆነው አንቺ ስላልሽ አይደለም ማለት እኔ ከምለው አንጻር ነው አይደለም? አይ እፎይ አንተ እንደዚህ ብትልም ብዙም እኮ አላፈነገጥክም ትድናለህ ስላልሽኝ አይሆንም እኮ እኔ ከምለው ነው እንደዚህ ነው ብዬ ከማደርገው አንጻር ነው ይፈርድብኛል አምላክ። ስለዚህ አንቺ አምላክን ጣዖት ነው ከሌሊቱ አንድ ሶስት ማረታ ይመጣል የሚለው እሱም እንደ ቆጣ እንደ ዝንጀሮ የሚወጣ የሚገባ አርሽ ላይ ተንሳፈፈ እያልኩ እንደዚህ ሞክ እያደረግኩበት አይ ሙስሊም ነህ የአንተም አምላክ ነው እሱን ትክክለኛው እሱን እያመለከው ነው ማለት በጣም አስቸጋሪ ነው። ዋብያዎቹ ይህንን ትጠቀሙታላችሁ፣ አባሾቹ ግን እንደዚህ አይጠቀሙ። በዚህ ጉዳይ ላይ አንድ ነን አይሉ። ዋብያዎቹ ለምን እንደምትጠቀሙ ታውቂያለሽ? ለእንትን ብቻ ነው የሚጠቀሙት፣ ለቁጥር ጉዳይ ብቻ ነው። ሀባሾቹን እስከምትበልጧቸው ነው። ከበለጣችኋቸው፣ ምክንያቱም ቁርአኑ አይምን ኪታቦቻችሁ ምንድን ነው የሚለው? ግደሏቸው ነው የሚለው። ሀባሾቹ ቀብር አምላኪ ናቸው። ቀብር አምላኪን ደግሞ መጋደል ግድ ነው። ኤቴስት አንቺ ከኤቴስትና ከክርስቲያን ከአይሁድ ከሀባሾች የትቹ ናቸው ይቀርቡኛል ብለሽ ብታስቢው? የአህባሽ ከመሆን ኦርቶዶክስ በሆን ይሻለኛል። አንቺ አላህን አትፈሪም እንዴ? አንድ ነው ብለሽ ቆይተሽ አንድ ነው ብለሽ አላህን አትፈሪም? ማየር አሁንም እኮ ብዙ አትራራቂም። ተውሂድ ፎስ አምላኪ ከመሆን ብዙ አትራራቁም። ግን አንድ ነን ለምን አልሽ ታዲያ? አንድ ነን ለምንድን ነው ያልሽው? ለቁጥር ማለት ነው። ለምንድን ነው አንድ ነን ያልሽው? ይላል እኮ ኪታቦቻቸው እኮ ይላል። ናፊ ኤቴስትን ከመስበክ ሎክ ክርስቲያኖችን ወይን አይሁዶችን እነሱን እንትን ከማለት መጋደል ያለባቸው አባሾችን ነው የሚለው። ምክንያቱም እነሱ መስጊድ ውስጥ ነው ያሉት። እነሱን ነው ቅድሚያ ማጥላት ያለባችሁ እነሱን ነው። ምክንያቱም እነኚዎቹ እስላም ነን ብለው በእስልምና ውስጥ ግን ስህተት የሚያስተምሩ ሰውም እንትን የሚያጠሙ ናቸውና መጋደልም እነሱን ነው የሚለው። ቀብር አምላኪዎች ብሎ ለምን ታዲያ አንድ ነን ያልሽው? ውሸት ለምን አስፈለገ? አንድ ነን ለምን አለች? ቅድም ያልኩት ነው የሚመጣው። አንድ ነን የሚለው መጠበቂያ ይሆናል። ምክንያቱም የቁጥር ጉዳይ ይሆናል አይደል? ነጁ አንድነት ኃይል ነው። አንድነት ጉልበት ነው። ስለዚህ ፕሊስ ተረጋጋ፣ ቆይ ተራን ጠብቅ።
ስለዚህ ምን ይሆናል ማለት ነው? የአቅም ጉዳይ ይሆናል። ይሄ ፖለቲካ ይሆናል። በሃይማኖት ውስጥ ፖለቲካ ይሰራል ብለሽ ታምኛለሽ? ማለት ጤናማ ነው ብለሽ ታስቢያለሽ? ማለት ሃይማኖት እንደኛ ምን አለ መሰለሽ አቋም አለን እንደኛ። እንኳን እንደዚህ ሰፊ ልዩነት ታይና እኔ አሁን ለምሳሌ በአምላክ ኮንሰፕት ላይ በአምላክ አስተምሮ ላይ አንድ ሁለት ስህተቶችን ብናገር እንድታረም እነገራለሁ። አይ የኔ አቋም ይሄ ነው ካልኩኝ ቀጥታ ከቤተክርስቲያን እለያለሁ፣ እወገዛለሁ። ቀጥታ ከቤተክርስቲያን በመጀመሪያ እነገራለሁ እንዳስተካክል፣ ይሄ እንደዚህ ተሳስተሃል፣ ስህተት ከሆነ ማለት ነው። ስህተቶች አክቹዋሊ የአፍ ስህተት ሊመጣ ይችላል። ሰው ሊሳሳት ይችላል ሲናገር። ከእውቀት ማነስ የተነሳ ሊሳሳት ይችላል፣ ባለማወቅ ማለት ነው። አስተምሮቱም በደንብ ካለማወቅ ሰው ሊስት ይችላል። ወይንም ደግሞ እያወቅሹ ስትናገሪ ዳጠ ሊሳን ይባላል። ስትናገሪ አፍ አምልጦሽ ልትሳሳች ትችያለሽ። ወይንም ደግሞ ንግግርሽ በሌላ መልኩ ሊተረጎምብሽና ስህተት ሊመጣብሽ ይችላል። ይሄ ከሆነ እንድትታረሚ ትነገሪያለሽ። እንደዚህ አይነት ስህተቶች ተተገኘብሽ። አቋምሽ ከሆነ ግን ቀጥታ ከቤተክርስቲያን ነው የምትለዩ፣ ትወገጃለሽ ከቤተክርስቲያን። የእናንተ ደግሞ ሰፊ ልዩ ነው፣ ጠባብ የሚባል አይደለም። ይህንኛውን ቀብረ አምላኪ እያላችሁት እነሱ ደግሞ እናንተን የሚወጣ የሚገባ እንደዚህ ከአርሽ በላይ ተንጠለጠለ ጣዖት ነው የምታመልኩት እያላችሁ ሰፊ ልዩነት ውስጥ ሆናችሁ አንድ ነን ማለት በጣም ከባድ ነው። በጣም ከባድ ነው። ከእናንተ እኛና ፕሮቴስታንቶች በጣም እንቀራረባለን። ሀባሽና ዋብያ ካላችሁ ይልቅ እኛና ፕሮቴስታንቶች ያለን በጣም ቅርብ ነን። የእናንተ ግን በጣም ሰፊ ልዩነት ነው፣ የሚያገዳድል ድረስ ማለት ነው። ምክንያቱም ኪታቦቻችሁ ላይ ያንን ስለያዘ ማለት ነው። ዘሆል እናንተ የምትለያዩበት አምላክ ላይ ነው ሞር ኦፍ ፎከስ የሚያደርገው ማለት ነው። ከቦታ ከአካላት ከተውሂድ ጀምሮ ትለያያላችሁ። ገባሽ? እና ስለዚህ አንድ ነን የሚለው መጠበቂያ ብዙም አያሄድም። ካልሄደ ደግሞ ሀባሽ ቢሞት ሰላተል ጀናዛ እንዲሰገድበት ትፈልጊያለሽ? ይሰገድበታል ብለሽ ታምኛለሽ? እንጃ አላውቅም። አይሰገድበትም። ኦኬ ነጃት ብዙም ባትመልሽልት ይሻላል። እሺ ማየር ቀርዳ አድርጎ እንትን እያለሽ ነው ራስ እንኳን ደህና መጣ። እሺ ቀጥል። ጀመር ሙስሊም ሁለት ሙስሊም ቢለያይም ወደ ጀሃነም አይገባም። إذا تنازعتم في شيء فردوا إلى رسول إلى ቢለያይም ወደ ጀሃነም ቢለያይም ወደ ቁርአንና ሐዲስ ነው የምንመለሰው። ስለዚህ እኛው ዋሽቷል ነብዬ ማለት ነው። እዚህ ጋር 73 ቦታ አልዋሽ ስነ ስርዓት አድርግ። ሲጀመር ስነ ስርዓት አድርግ። ደግሞ ነርቨስ የምትሆነው ፓኒክ አታድርግ። ገና አንድ መረጃ ነው ያመጣሁብህ፣ ከመቶ በላይ ያመጣብሃለሁ። ፓኒክ አታድርግ ወንድማችን። ምን ብሏል ነብዬ? 73 ቦታ ኡመት ይከፈላል፣ 72 ገሃነም ነው፣ አንዱ ሲቀር ብሏል። ስለዚህ ነብይ ነው ያዋሸው። አንተ ነህ ትክክል። እናመሰግናለን። ከነብይ በላይ ስለምታውቅ ክርስቲያን ቀጥል አንብበው። ያ እንደዚህ ነው እንግዲህ። ይሄ አሁን ዋሃብያ ነው ልጁ ማለት ነው። ለምን በጣም ስለዋሸ ቀድሞ ግን ነብይህን ውሸታም ስላደረግከው እናመሰግናለን። እኛም እሱ ነው የምንልህ። እናንተ ናችሁ ውሸታሞች። ስነ ስርዓት አድርጉ። እንደሚጠርቅ ወይ በቃ እሺ ምን ይላል? አይ ስዌር ባይ ዘ ዋን ሁዝ ሃንድ ኢዝ ዘ ሶል ኦፍ ሙሐመድ፣ የሙሐመድ ነፍስ በእጁ በሆነው እምላለሁ አለ ሙሐመድ ሲናገር። ማይ ኔሽን ዊል ስፕሊት ኢንቱ 73 ሴክትስ፣ የኔ ኡመቶች ወደ 73 ቦታ ይከፋፈላሉ። ዋን ኦፍ ዊች ዊል ቢ ኢን ፓራዳይዝ ኤንድ 72 ኢን ሄል፣ አንደኛው ብቻ ጀነት ይገባል፣ 72ቱ ደግሞ ገሃነም ይገባሉ። እናመሰግናለን። ከመሐመድ ይልቅ መሐሪ ምንድነው ተገልጦለታል እኮ። አንድ ምንድነው ይለኛል እኮ እኔና ቁርአን የተከተለ እኔ ያልኩት ምንድነው? ሁለት ሙስሊሞች ቢጋጩ ወደ ቁርአንና ሐዲስን መመለስ ያለባቸውን መልስ እዛው ያገኙታል። አይ ችግር የለውም። ስለዚህ የተጋጩት ቁርአን ላይ ነው። ቁርአን ላይ ተጋጭተው እሱ በቁርአኑ ተለያይተው ሁለቱም ገነት ይገባሉ። ወደ ቁርአን መምጣት አለበት። ሁለቱም ገነት ይገባሉ። ቁርአን ላይ ተጋጭተዋል እኮ ኦልሬዲ። አልተጋጩም። ተለያዩ። አልተጋጩም።
ቁርአን ላይ መፍትሄ ይመጣል፣ መረጃ ይመጣል። አዳም አልተጋጩም ብሎናል። ሎክ ኦኬ፣ አላህ ያለው فوق العرش استوى على العرش استوى መልካም። ከአርሽ በላይ ብለህ ታምናለህ አንተ። ያለ ቦታ የሚሉትስ ትክክል ናቸው? ቁርአን ይዘው ይመጡና ከዛ በቁርአን ላይ መረጃ እንሰጣቸዋለን። ትክክል ናቸው አይደሉም ነው ያልኩ ያለሁት። ጠይቃቸው እነሱ በቃ ቴንክ ማይክ ያዝና ተማር። ስለዚህ ከስራና እንደውም ተማር። እንደዚህ አይነት ነገር ሩድ አትሁኑ። አስተምሮታችሁን ዲፌንድ አድርጉ። ጠይቃቸው እነሱን። የራስን አቋም ታስቀምጣለህ። ምክንያቱም እኔን አሁን ብትጠይቀኝ ክርስቶስ አምላክ ነው አምላክ አይደለም? አምላክ ነው። አምላክ አይደለም የሚሉትስ ብትለኝ እነሱ ክርስቲያን አይደሉም። ፔሪድ። እንደዛ ነው የሚመለሰው። እንዲህ እኔ አምናለሁኝ እንደዛ አይደለም ብሎ የሚክድስ ካለ እሱ ይወገዳል። ቅድም አቋም ምን ብያችኋለሁ? አቋሜ እኔ ለምሳሌ በእንደዚህ በእምነቴ ላይ ተቃራኒ በቤተክርስቲያን ውስጥ ካመጣውኝ በስህተት ከሆነ እንድታረም፣ ካልሆነ ግን እንደዚህ ነው እምነቴ ካልኩኝ ከቤተክርስቲያን እመተራለሁ ብያችኋለሁ። እንደዛ አይነት አቋም ነው የሚሆነው። ቁርአኑ ላይ የተለያየ አቋም ካለህ እያልኩት ጠይቃቸው እነሱ። ስለዚህ አህመድያኖችን እጄ ልምጣ? ገና ሺዓዎችን እጄ ልምጣ? ያንተን አቋም ነው የምታስቀምጠው ማለት ነው። አይ እነሱ ሙስሊም ናቸው ካልክ፣ ስለዚህ እነሱ ቻሌንጅ ማድረግ አይጠበቅብህም። ምንም በቃ የፈለገውን ሰው መከተል ይችላል ማለት ነው። ቁርአንን እንደፈለገው እየተረዳ እንደፈለገው መመራት ይችላል። መፍቱ ነው። እኛም ቁርአንን እያነበብን ቁርአንን እንደፈለግን እየተረጎምን እኛም ትክክል እንሆናለን በእናንተ ሎጂክ መሰረት ማለት ነው። እንደዛ ከሆነ እኛም ቁርአንን እየተረዳ ነው ስለሆነ ምን ተረጉመው በራሳችን። ኤኒዌይስ መሐመድ እንኳን ደህና መጣ። እንኳን ደህና ቆየ። እፎይ አማርኛ ላይም አይደለም። ኦኬ ከቻልክ ኦሮሞኛ ብናወራ አንድ ሁለት ጥያቄ አለኝ። ጥያቄ በኋላ ላይ ነው። አሁን ሰላተል ጀናዛ ላይ ሰላተል ጀናዛ ለአንዱ ዋብያ ለአባሽ አባሽ ለዋብያ መስገድ ይችላል? ያው እኔ ብዙ እውቀትም የለኝም፣ እንደሰማው ከሆነ አይቻልም። አንተ የትኛውን አቋም ነው የምትከተለው? ምንድነው አቂዳ? እኔ አልሱና ነው። አልሱና አልጀማ። ኦኬ ይሄንን ስም ማን ነው የሰጣችሁ? አላህ ሱብሃነሁ ወተዓላ። ከቁርአን እና ከሐዲስ ይሄንን ስም ልትሰጠኝ ትችላለህ? አንድ ቦታ እንደዚህ ተባሉ የሚል ጊዜ ከሰጠኝ እሰጣለሁ። አንድ ምስል ፈልገው። እሺ አለበለዚያ ኢኖቬሽን ነው የሚሆነው፣ ፈጠራ ነው የሚሆነው። እያንዳንዱ ፈጠራ ደግሞ ገሃነም ይከታል ብሏል ነብዩ። አዲስ ግን ማንን የፈለገበት እንግዲህ ዋህብያዎቹም አህለ ሱና ነን ይላሉ፣ አህባሾቹም አህለ ሱና ነን ይላሉ። የትኛውን ነው የፈለገበት? ዋህብያዎቹም መሰለኝ። ኦኬ ቁርአን እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም ሜቢ ጥያቄውን ሰምተው ከሆነ በሞተ ሰው ላይ ላውራ ቆይ ተራን ጠብቅ። ቀጣይ ታወራለህ ከቁርአን ቀጥሎ። ቀድሞ ስለገባ ነው ቁርአን አይምን በቁርአንም ላይ በተደጋጋሚ የተከለከለ ነገር አለ። አማኝ ባልሆነ ላይ አለመስገድ። ሰው አማኝ አይደለም አንድ ሰው የሚባለው በአላህ ላይ ከአንተ ጋር ከተለያየ ነው አይደለም። በአላህ ስብሐነ ወተዓላ ላይ የማያምን ከሆነ ነው። ኦኬ በአላህ ላይ ማያምን ማለት ስትለው ዲፋይን አድርገው እስኪ። በቃ በአላህ ስብሐነ ወተዓላ እና በረሱል ሰለላሁ ዐለይሂ ወሰለም የካደ ከሆነ ነው። ኦኬ በመሐመድ ሳይክድ በአላህ ላይስ ከአንተ አስተምሮ ጋር ከተለየ ለምሳሌ አንተ እንደምታምነው አላህን ባያምን ግልጽ ታደርገው። አንተ እንዴት ነው እሱ አላህ የምታምነው? ምን ብለህ ነው አላህ የምታምነው?
እኔ ይህን ጥያቄ ባልመልስልክ ደስ ይለኛል። ምክንያቱም ከሁለቱም ወገን ነኝ ብልክ ማስረጃ ልሰጥክ አልችልም። ማለት አሁን አህባሽ ነኝ ብለህ አህባሾችን ወክዬ ማውራት አልችልም። ምክንያቱም ብዙ አንተን አቋም እኮ ነው የጠየኩህ። ለምን አህባሽ ትሆናለህ? አቋምን የጠየኩህ አንተ እንዴት ነው የምታምነው? ያደኩበት ሶሳይቲ የምኖርበት ስላደክበት አይደለም ላብራርልክ ነው። ጠብቀኝ። ማለት ባክግራውንድ ምንም አይሰራልንም። አህባሽ ልትሆን ትችላለህ። ኦኬስ አሁን ስለምታምነው ብቻ ስለ እምነት ወይንስ ዝም ብለህ ነው የምትከተለው? ኦኬ እሺ፣ ዋሃብያ ነኝ። ስለዚህ ዋሃብያ ነህ። ስለዚህ አታሪን አቂዳ ማይከተሉ ታታሪ አቂዳ ልዩ የሆኑ እነሱን እንዴት ትችላለህ? እነሱ ላይ መስገድ ነው። እነሱ ላይ መስገድ ይቻላል ብዬ ነው የማምነው። ምክንያቱም በአላህ አምነዋለሁ። ግን እኮ ከስም ውጭ አልተሰማኝም። ምንድን ነበር ያልከው? ከስም ውጭ ከአንተ አላህ ጋር እኮ አይገናኙም። ለምን ይገናኛሉ? አንድ አላህ ነው ያለን፣ አንድ ቁርአን ነው ያለን። የቁርአኑን ያረዳድ ልዩነት ነው እንጂ ያለው አንድ ቁርአን ነው ያለን። ለምሳሌ አሻሪዎች ከአንተ ይለያሉ፣ በቁርአንም ይለያሉ፣ በአላህም ይለያሉ። በቁርአን አይለዩም፣ በአንድ ቁርአን ነው የምናምነው። ትለያያላችሁ። ለምሳሌ እነሱ አቡ ሐኒፋን ነው የሚከተሉት ስለ ቁርአን ያላቸው አረዳድ፣ አንተ ደግሞ ሐንበሊን ነው የምትከተለው አዋብያ ኮንክ እኮ። ስለዚህ ሁለቱም ሐንበልይም ሆነ አቡ ሐኒፋም የተከተሉት እኮ አንድ ቁርአን ነው፣ አንድ ቁርአን ነው ያብራሩት። ስለ ቁርአን ያለ አመለካከት ይለያያል እያልኩ ነው። ለምሳሌ ሐንበሊ ቁርአን ለፍዙን ፍጡር ነው የሚል ሙስሊም አይደለም ብለው ነው የሚያምነው። እነሱ ደግሞ ለፍዙ እንትኑ እና ትራንሶቹ ፍጡር ናቸው ብለው ነው የሚያምኑት። ቃሉ ከፈጣሪ ነው ፍጡር አይደለም። ለፍዙ ግን እንትኑ አትራንሱ ፍጡር ነው ብለው ያምናሉ። አንበሊ ደግሞ አንተ አንበሊ የምትከተለው እንደዚህ ብሎ ካመነ ፍጡር አይደለም ሙስሊም አይደለም ብሏል። አንድ በል ቁርአን ልዩነት ነው ይሄ። ሁለተኛ ደረጃ ግን አንተ አላህ ከአርሽ በላይ ነው ነው የምታምነው። እንደዚህ ብሎ ማያምን ካለ አላህ እጅ ግርባት ማንንም አይመስሉ የለውም የሚልን እንኳን ሙስሊም ነው ብለህ ልታምን ዋብያ እንደመሆነ መጠን እነኚህ ቁበሪያን ናቸው፣ ቁብር አምላኪ ናቸው። ለመቃብር ቦታ ሄደው ቢለማመኑ ምናምን ሸይኹል እስላም እንደሚናገረው እንትና ማለት ነው መሐመድ አብዱልዋሃብ መገደል አለባቸው ብሎ የሚያምን ሰው ነው። ሙስሊም ናቸው ካልክ ደግሞ እነሱ ሁለቱም ሙስሊም ከሆኑ ነብይ ደግሞ ምን ብሏል? ሁለት ሙስሊም ከተገዳደለ ገዳይም ገሃነም ይገባል፣ ሟችም ገሃነም ይገባል ብሏል። አሌስ አንተ የምትከተለው መሐመድ አብዱልዋሃብ ስህተት ነበር ማለት ነው ሲያስተምር የነበረው። መስራቾች ስህተት ነበሩ ማለት ነው። እነ ሼክ አልእስላም የምትሏቸው እነ ኢብኑ ተይሚያ ስህተት ነበሩ ማለት ነው። ዋብዮች ይኸውልህ ምን አለ መሰለህ፣ ለምሳሌ ሳሂህ የሆነ አሁን እነሱ ያስተማሩበት የማስተማር መንገዳቸው አለ። ለምሳሌ አንድ ሰው እንትን ካልሆነ ይገደል ምናምን ያሉት አለ። እንደማይገደል ግን ሐዲስ ላይ ማስረጃ ካገኘው መጀመሪያ የምቀበለው ሐዲሱን ነው፣ የእነሱን አስተምሮት ትቼ ማለት ነው። ስለዚህ አትመራባቸው ማስተምሮታቸው የነሱን ከነሱ ጋር የምወስደው አስተምሮት ሊኖር ይችላል። ግን ከነሱ የሚጻረር ትክክለኛ ሳሂህ የሆነ ሐዲስ ካገኘው የእነሱን ጥዬ መጀመሪያ የምከተለው ሐዲሱን ነው ማለት ነው። ይጠቅሳሉ እኮ ሐዲስ፣ እነሱም ችግር የለባቸውም ሐዲስ ለመጥቀስ ለራሳቸው እንዲመቻቸው አላቸው ሐዲሳቶች እኮ። ከነሱ የሚጻረር ሐዲስ ካገኘው ቀድሜ የምቀበለው ሐዲሱን ነው። አታመጣም። ምክንያቱም አንተን እንደ ካፊር ስለቆጠሩህ ከወጣ ሀባሽ ከሆነ ካፊር ብለው ስለሚያምኑ ካፊርን ደግሞ መጋደል ግዴታ ነው። ምክንያቱም ቁርአን ላይም አለ ሱራ 900 ስንት ነበር ክርስቲያን? 8 ነው። የቅርቦቹን ቅድሚያ ሱራ 9:123 9:123 ሱራ 9:123 እሱ ሜንሽን አድርገው ነው የሚፈስሩት።
የቅርቦቹን ቅድሚያ ተዋጓቸው በሚለው ስለዚህ መዋጋት ያለብን ዋብያዎችን ነው ብለው ነው የሚያምኑት። አሚን አህባሾችን ይኸውልህ ምን አለ መሰለህ፣ ለምሳሌ አሁን አህባሾችን ቀብር አምላኪ ናቸው ብለው የሚጠሯቸው አላህ ወሃቢዎች፣ እኔ ባለውበት አካባቢ ደግሞ ሙሉ አህባሽ ነው። አህባሽ ደግሞ ቀብር የሚያመልክ አህባሽ አላየሁም። ስለዚህ ለምንድን ነው አህባሾች ጋር የምታገለው ነው? ስለዚህ ስም እያጠፉ ነው ማለት ነው። ስም በማጥፋት ደግሞ እሱም ኃጢአት ነው። ኤኒዌይስ ግን ዋና ቀብር ማምለክ አለማምለክ ሳይሆን የሰጣው ስም አለ። ሁለተኛ ግን በአላህ ላይ ተለያይተሃል ነው የኔ አርጉመንት። ደግሞ አንተ አላህ ከአርሽ በላይ ነው ብለህ ነው የምታምነው፣ እነሱ ከአርሽ በላይ ነው ብለህ ያምኑ። ማለትም በዛቱ ከአርሽ በላይ ያለ እጅ፣ እግር፣ ፊት የማንንም የማይመስል ያለው ብለው ያምኑ። ስለዚህ አንተን አላህ አያውቁትም። እነሱ ከነ ነው ብትልም እያመለኩት ነው ብትልም ስሙን ስለያዙ አናመልከውም እያሉ በግድ እያመለካችሁ ነው እያልካቸው እኮ ነው። እነሱ አንፈልግም ይሄን አላህ ይሄ ጣዖት ነው ለእኛ እያሉ ነው አንድ ነው እያልክ ነው። በግድ እኮ አስገድደ እያስመለካቸው ነው። እንደዛ ከሆነ ይሄ ማስገድዳ አይደለም እንዴ? ቆይ እንትና ናፊ እኔ ይህንን አላህ አልፈልገውም አምላኪ አይደለም እያልሽ ናፊ የምታመልኪው አንቺ ከአርሽ በላይ ያለው 2 እጅ ያለው ከሌሊቱ 9 ሰዓት የሚወርደውን ነው ብሎ ቢልሽ አንድ ሰው እኔ ይህን አይደለም እያልሽ ኖ እሱን ነው የምታመልኪው ብልሽ እያስገደድኩሽ ነው አይደለም? ናፊ ያለሽ ናፊ ኦኬ። ይሄ ባይዞ የማስገደድ ነው። አላመልከውም እያልክ አንድን አካል ነው እሱን ነው የምታመልከው ብለህ ሀሳብህን እሱ ላይ መጫን ልክ ነህ። ያልከው ነገር ልክ ነው። ሁሉም ማለት ለምሳሌ አላህ አርሽ ላይ ነው ከአርሽ በታች ነው ብሎ የሚያምኑትም አለ። ከሁለቱ አንዶች ናቸው ትክክል የሚሆኑት፣ ወይ ወሃቢያ ነው ወይ አህባሽ ነው ትክክል የሚሆን የሚችለው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ኡመቶቼ ከ73 ይከፋፈላሉ ብለዋል። ከ73 ተከፋፍለው ግን ከዛ መሀል አንዱ ነው ትክክል ብለዋል። ስለዚህ አንዱ ከሆነ እዛ መሀል ትክክል የሚሆነው ጀነት የሚገባውም አንዱ ነው ስላሉ፣ ስለዚህ ከሁለት አንዱ ትክክል ናቸው ማለት ነው። ስለዚህ አንዶች ጀነትን ያገኛሉ ማለት ነው። ያ እሱን እኮ ትክክል እንደዛ ነው ማመን ያለብህ። 73 ቦታ ይከፋፈላል አንደኛው ነው ትክክል ብለህ ስትይዝ ግን እነሱም ትክክል ሊሆኑ ይችላሉ እኔም ትክክል ሊሆን ይችላለው ካልክ እምነትህ ውስጥ አይደለህም ማለት ነው። አንተ ያንተን እምነት ትጠራጠረዋለህ ማለት ነው። እነሱ ጋር እውነት ሊኖር ይችላል እነሱም ትክክል ሊሆኑ ይችላሉ እያልክ የምትከተል ከሆነ የራስን አቂዳ አትከተልም ማለት ነው። ገባ? አንደኛ እነሱ መሆን የለብህም ነገ ዋብያ መሆን ትችላለህ ማለት ነው አይደለም? ይሄው እኔ ወሃቢያ ነኝ ያልኩ መጀመሪያ ስለ ወሃቢያ መጀመሪያ ብዙ እውቀት እስከ ወሃቢያዎች ጋር ስለነበርኩኝ ስለነሱ እውቀት ስላለኝ ነው። ብትጠይቀኝም መመለስ የምችለው ስለ ወሃቢያዎች ስለሆነ ነው ወሃቢያ ነኝ ያልኩክ ማለት ነው። እኮ አሁን ችግሩ ምን እንደሆነ ታውቃለህ? ከሁለት አንዱ ትክክል እንደሚሆን ተማመንን አይደለ? ተማምነናል እሱ። ስለዚህ ከሁለት አንዱ ከሆነ ትክክል የሚሆነው የራስን ያስከውን ጠርጥረ እነሱም እኮ ትክክል ሊሆኑ ይችላሉ ብለህ የምታስብ ከሆነ ከሁለቱም አታሃል እያልኩ ነው እኔ ደግሞ። ምክንያቱም ከሁለት አንዱ ነው ትክክል ገነት የሚገባው ከሁለት አንዱ ነው ተማመንን። ከ73 ውስጥ ገነት የሚገባው አንዱ ነው ተማመንን። ምናልባት እኮ እነሱ ትክክል ሊሆኑ ይችላሉ እያልክ እየጠረጠርክ የምታምን ከሆነ እስቲል አንተ ያስከው ራሱ የሚገባ ቢሆን አገባም እያልኩ ነው። እየጠረጠርክ ስለሆነ ያኛውን ማለት ነው። ሜይ ቢ አግኝተኸኝ ከሆነ ፖይንቴ ያ ተረድቻለሁ፣ አግኝቻለሁ። አይ እኔ መልስ ልሰጥክ የፈለግኩት የተለያየ አላህ ነው የምታመልኩት ምናምን ባልከው ነው ማለት ነው። ከሁለት ከኢብኑ ተይሚያ ወይ ከሼህ ኢስላም ወይም ከአቡ ሐኒፋ ከሁለት አንዱ በአፈሳሰር በኩል ትክክል ናቸው ማለት ነው። ከሁለት አንዱ ጀነት ይገባሉ፣ ሌላኛው ደግሞ ጀሃነም ይገባል እያልከው ነው። እኔ ደግሞ ያ እንደዛ ከሆነ ደግሞ አንተ የምትከተለው አሁን እነሱ ላይ ቤዝድ አድርገህ አቂዳህን ስትመሰርት አቂዳ ከዛ ወደ መጥቶ እዚህ ሲደርስ የኢብኑ ተይሚያን እና መሐመድ አብዱል ወሃብን የሚከተሉ አሉ። እሱ ደግሞ ተሳስተዋል ብለው ደግሞ እነሱም አይከተሉ አሉ። በእነ ሼክ አልኢስላም ወይም ደግሞ ኢብኑ ተይሚያ በኩል የመጡት ትክክል ከሆኑ እነኚዎቹ ስህተት ይሆናሉ፣ እነኚዎቹ ትክክል ከሆኑ ደግሞ እነኚዎቹ ስህተት ይሆናሉ። ምክንያቱም ከሁለት አንዱ ነው ትክክል የሚሆነው በሚለው ስለተስማማን። ማንኛውም እስኪ አቡ ካሊድ እንኳን ደህና መጣ። እንኳን ደህና ቆየህ። እንዴት ነህ? ሰላም ነው።
አይሰማም እንዴ ድምጼ? ይሰማል። አቡ ኻሊድ ካለ ቀጥል። እያወራሁ ነው። አይሰማም? ኦኬ ትሰማለህ። ትንሽ ከፍ አድርገው ድምፅን። ሰላተል ጀናዛ መሰረት በማድረግ እያወራን ነው። አንተ አቂዳ የትኛው ነው? አቂዳይማ መንሐጅ የሰለፊዮች ማዕቂዳ ነው። ሰለፊ ስትል የትኞቹን? ለምሳሌ እነ ሼክ አልእስላምን ትከተላቸዋለህ? ከዛ በኋላ የመጡትን ቁርአንና ሀዲስን ነው የምከተለው። ሼኹል እስላም የሚሉትን ኢብኑ ተይሚያ ስተተኛ ነው ብለህ ታምናለህ? ሼኹል ኢስላምን መጣልና ማንሳት ሳይሆን አሁን እዚች ጋር ምናልባት ስናወራ ልታስወጣኝ ትችላለህ። በሀሳብ ልዩነት የምታምን ከሆነ አታስወጣኝና መነጋገር እንችላለን። ሼኹል ኢብኑ ተይሚያ ምናምን ሳይሆን የትኛውም ነገር የትኛውም መንገዳችን ቁርአንና ሀዲስ ነው። እሺ ቴንኪው። ጎበዝ በቃ ቁርአን ላይ እንመልሰውና አላህ ነው ያለው ብለህ ነው የምታምነው አንተ? አላህ ነው ያለው ብለህ ነው የምታምነው? አላህ በዙፋኑ ከአርሽ በላይ ነው ብያምናለሁ። ስለዚህ በዙፋኑ አርሽ በላይ ነው ያለው ብለህ ታምናለህ። መልካም። ስለዚህ እጅ እንደዚህ እንዳለው ታምናለህ፣ የማንንም አይመስል ከማንም በማይመስል መልክ እሱን አላህ በገለጸልን መልክ ቀበላል። አላህ በዙፋን የሚባል ነገር የለም፣ ከአርሽ በላይ ነው የሚባልም የለም። እንደዚህ እጅ ባቱም ምንም ማንም አይመስል አለው የሚለውም እሱ ጣዖት ነው ብለው የሚያምኑ እነሱ ሙስሊም ናቸው። ይህንን የትኛውም ነው የሼኽ ኢብኑ ተይሚያ እንትን አለ። የትኛውም ነገር ስትከራከሩ ወደ ቁርአንና ወደ ሐዲስ እንኳን ና ዝም ብለህ አታርት። የትኛውም ከእውነት የራቀ ውሸት ከሆነ ተረጋጋ። በደቂቃ ውስጥ ፐርሚሱን እንዴት እንዳፈረሰ እዩ። ምን ብሎ አፈረሰ? ሼክ አልእስላም ኢብኑ ተይሚያ እንዲህ ብሏል ብሎ ቅድም ምን ብሎ የነበረ እኔ የምመራው በእነ ሼክ እስላም አዳምጥ አትባልግ በእነሱ አይደለም ብሎ ነበረ። የምመራው በቁርአንና በአዲስ ነበር ብሎ ነበር። ገና አንድ ጥያቄ ቁርአን ላይ ስጠይቀው ሼኹል እስላም ኢብኑ ተይሚያ እንዲህ ብሏል አለ። ሼኹል እስላም ኢብኑ ተይሚያ የምትለው ለአንተ እኮ ለአባሾቹ ምንም አይሰራላቸውም፣ እሱ አይጠቀሙትምና። ስለዚህ ቁርአን ላይ ነው የጠየቅኩህ። እኔ ቁርአን ላይ ብቻ ፎከስ አድርገህ ታወራለህ። ተግባባን? ካሊድ መጽሐፍ ቅዱስ ብታመጣልኝ መጽሐፍ ቅዱሱን ቃል በሏለሁ። አሁን ይህ ሰውኛ ሎጂክ እንደ ሎጂክ እንኳን ስታስብ አትስረቅ አትዋሽ የሚለውን መጽሐፍ ቅዱስ እቀበለዋለሁ። መጽሐፍ ቅዱሱን እቀበለዋለሁ ሳይሆን ቃሉን ነው የምቀበለው። የጠየቅኩህ ብቻ መልስ። የትኛውም ነገር ባጢል እስከሆነ ድረስ ይተዋል። ይህ ሀቅ እስከሆነ ድረስ ከሰውና ታብታብ አድርግ። እናመሰግናለን። ሜይ ቢ ጥያቄ ግልጽና ፕሪሳይስ የሆነ ነው። እውቀት ያላችሁ ግቡ። ቤቱ እውቀት ላላቸው እንጂ ለሚጮሁ ሰዎች አይደለም የተከፈተው። ከስድስተኛ ክፍል ያለፋችሁ ኡስታዞች ቤታችን ክፍት ነው ለእናንተ። በስድስተኛ ክፍል ኡስታዞች የምትመሩ ግን ጥያቄያችን ላይገባችሁ ይችላል። ኦራይት። ማንኝ ከድር ነው ወይንስ ሙና ነው ቀድማችሁ የገባችሁት? ሙና ነች። ሙና እንኳን ደህና መጣሽ። ቁርአን ላይ ብቻ እንወያይ ካላችሁ ቁርአን ላይ እናደርገዋለን። ሐዲስ ላይ ብቻ ካላችሁ ሐዲስ ላይ እናደርጋለን። ግን ፐርሚስ መፍረስ የለባችሁም ካላችሁ በኋላ መዘባረቅ የለባችሁ። ያንን ጠንቅቃችሁ ልታወቁ ይገባል። የቤቱ ህግ ነው። ሙና አለሽ? ሙና ካለ ቀጥል። መልካም። አላህ ከአርሽ በላይ ነው ብለህ ነው የምታምነው ወይንስ ያለ ቦታ ብለህ ነው የምታምነው? ያለ ቦታ ብዬ ነው የማምነው። አላህ ያለ ቦታ ነው ብለህ ነው የምታምነው። አላህ በቦታ የሚሉ ወይንም ከአርሽ በላይ የሚሉ እነሱ ሲሞቱ ሰላተል ጀናዛ ሊሰገድባቸው ይችላል? አይችልም።
ጀማል ከመግባት ሳቀ። ብሞት አሰግድብኝም ብለህ ነው መሰለኝ የሳቀው። ዋብያ ነው ባይዜ እንትን ላይ አይደለም መስገድ እንዳይቀበሩ አድርገው ከልክለዋቸው የሆነ ቪዲዮ ክርስቲያን ሰምተዋል። ሀባሾቹ እንዳይቀበሩ ሁሉ ጥለዋቸዋል። ባለፈው እየተናገሩ ነበረ። ሬሳቸውን እንዳይቀበር ተከልክለው ሀባሾቹ ማለት ነው። ወደ እንትን መሰለኝ ወደ ጋምቤላ መስመር ነው ሲናገሩ ተሰብስበው እንትን እያሉ ነበረ። መቅበሪያ ቦታ አጣን እና አሁን ከበድ ብሎ መጥቶ እንዳቀብሩ ይሄ የመቅበሪያ ቦታ እንደነበረ የዋብያ መቀበሪያ ነው እንጂ እናንተ ልትቀበሩበት አይፈቀድም፣ እኛ ጋር አትቀበሩም፣ እንኳን ሰላት ሊሰግዱባቸው መቀበር የለባቸውም ብለው ሬሳቸውን ጥለውታል። ኤኒዌይስ ስለዚህ ሰላተል ጀናዛ አይሰገድበትም። እነሱስ እናንተ ላይ ሊሰግዱ ይችላሉ? ከድር እነሱም አይሰግዱም፣ እኛም አንሰግድባቸው። ስለዚህ እንደ ሙስሊም አታዋቸውም ማለት ነው። ኦኬ። ስለዚህ እንደ ሙስሊም አታዋቸው ከሆነ ግልጽ ነው፣ ልትሰግዱባቸው አትችሉም። ምክንያቱም ቁርአን ላይ በግልጽ ሱራ 984 አንድ ክፈተው አትስገዱባቸው። እርግጠኛ ነው ግን እሱ እርግጠኛ ነው። ሶፊዬ ነው አይዶን ነው አለ። እንግዲህ ታዲያ እንደዛ ከሆነ የፔጁ ላይ የሚለቀው ምንድን ነው? የዋብያን የለቀቀው አቡ አይደር ነው የለቀቀው። እንደው በቃ ዋብያዎች እኮ ታስቸግራላችሁ። ለምን ዋሹት? አቂዳችሁ ለምን አታጠሩም? ይሄው ሁሉ ስለ ውሸት ተነጋግረን ከድር ዋብያ ነህ አንተ አይደል? ኧረ አይደለሁም እኔ አውቄ ነው የለቀኩት። አይመስለኝም። እስኪ ኢብኑ ጠቢያ ገነት የሚገባው ጋነም ነው። ሼክ አልእስላም መሐመድ አብዱል ዋሃብ ነው የሚገባው። እሱ ነው ያላውቁም። እሱ የሚያስገባ ሌላ ነኝ እኔ ስለማያላስገባ እኔ ፈራጅ አይደለሁም። ሙስሊም አይደሉም ብለኛል እኮ። ሙስሊም ያልሆነ ሰው ገነት ይገባል? ገባ የሚፈርድባቸው እኔ ስላልሆንኩ እሱን አላውቅም። ስለዚህ እነሱን አቂዳ የሚከተል ሙስሊም አይደለም ብለህናል እኮ። ሙስሊም ያልሆነ ደግሞ ገነት አይገባም አልከኝ። ሙስሊምም ያልሆነ አይገባም አላልኩም። የሚያስገባ አላህ ስለሆነ የሚፈርድባቸውም እሱ ስለሆነ እኔ እሱ መፍረድ አልችልም። ናፊ እንትን እያለች ነው። ማን ሰው ማን አይደለም ሳይሆን የተፈረደውን ፍረድ ሳይሆን የተፈረደውን ካወቅ ተናገር ነው። ካላወቅ ደግሞ አታስመስል። ምናልባት እነዛ ውሃብያዎች ናቸው አሁን የጠራቸው እነ ሼክ ኢስላም ኢብኑ ተይሚያ እና አብዱል ወሃብ ማለት ነው። አሁን እነሱ ተሰግዶባቸው ውሃብያዎች ለምሳሌ ሙአመንም ብሎ ተናግሯል። 100 ሰው ሰላተል ጀናዛ ላይ 100 ሰው ከሰገደበት ገነት ይገባል ብሎ በእርግጠኝነት ገነት ይገባል ብሎ ተናግሯል። በዛ መንገድ ለምን ተሰግዶባቸው ገነት ማስገባት አይቻልም ወይ? ማን እንደዛ ያለው? ሐዲስ አለ እንደዛ ነው። ማለትም ሙስሊም ነው ተብሎ ተታመነ። ዋብያው ሙስሊም ነው ብላ ካመናት 100 ጊዜ ተሰግዶበት ጀማል ምንድን ነው ደጋግመህ ሳቅ። አንድ የሚውት አድርግ። ቆይ ከአንተ ኪያ ይቀድማል አይመስለኝም። ኪያ እንኳን ደህና መጣ መጣ ኪያ ኦኬ። አንብበው ክርስቲያን ቀጥልሽ። ሚዩት ነህ። ከእነርሱም በአንድም በሞተ ሰው ላይ ፈጽሞ አትስገድ። በከሃዲዎችና በሙናፊቆች ማለት ነው። በመቃብሩም ላይ አትቁም፣ እነርሱ አላህና መልእክተኛውን ክደዋልና እነርሱም አመፀኞች ሆነው ሞተዋል ብሎ ይናገራል። የቁርአን አንቀጽ ሰው ምንድነው እንግዲህ አህባሽ ለውሃብያ ከሃዲ ነው፣ ውሃብያ ደግሞ ለአህባሽ ከሃዲ ነው ተብሎ ይታመናል። ስለዚህ በአንድ መካነ መቃብር አይሚን በጀናዛቸው ላይ መስገድ የማይቻል ከሆነ ስለዚህ እነዚህ ሰዎች በአንድ መካነ መቃብር አይቀበሩም ማለት ነው።
ናፊ ምናልባት የአህባሽ እና የውሃብያ የተለያየ የመካነ መቃብር ነው እንዴ ያለው? በሸሪዓው እንደዛ ነው። ግን ሰው እንዴት እንደሚፈስቅ ባላቅም ሙስሊም በሙስሊም መቃብር ይከበራል። ሙስሊም ያልሆነ ሰው ደግሞ በሙስሊም መቃብር አይከበርም። አሁን እስካሁን ድረስ ዋብዮቹ ቁጥራቸው ትንሽ ስለሆነ ለይተው ስላልወጡ ነው። አሁን እኛ ዋብያንን እያሉም ነው። አንደኛ መጅሊስ ራሱ አንድ መሆን እኮ አልነበረበትም። ምክንያቱም ምንድን ነው የሚለው በአንድ መሪ መመራትም አይችሉምና አስበዋል። አማኝ አይደለም ባልከው ስትመራ እንዴት መሰላችሁ? እኛ እንመራም አሁንም ቢሆን ያ በቀላሉ ምን ማለት መሰላችሁ? እንደ ፕሮቴስታንትና ኦርቶዶክስን አስቀምጡትና እንደዚህ ያዙት። ከዛ ለፕሮቴስታንቱም ለኦርቶዶክሱም የበላይ ጠባቂው አንድ ፕሮቴስታንት ይሆንና ከዛ አካሄድ ምናምን ነገር ይሄ እንደዚህ ይሰራ ይሄ እንደዚህ አይሰራ እያለ በሃይማኖት ጉዳይ ላይ ድንጋጌ ሲሰጥ ኦብቪየስ ነው። ፕሮቴስታንት ከሆነ ፕሮቴስታንት ነው የሚያደለው፣ ኦርቶዶክስ ከሆነ ደግሞ ለኦርቶዶክስ ነው። ምክንያቱም እምነቱ የሚፈቅደውን ነው የሚያደርገው። አብሮ ኮፕሬት አድርጎ መስራት ሊቻል ይችላል። የእምነቱ አስፈጻሚ መሪ ማድረግ ግን አስቸጋሪ ነው። የእምነቱ አስፈጻሚና መሪ ማድረግ ከዛ አብረ ስትሰግድ አብረ ስትቀበር፣ ነገር ግን አንዱ ላይ ደግሞ መስገድ አይቻልም ስትባባል ገባ? አንዱ ላይ መስገድ አይቻልም ስትባባል እና ክልክል ነው ይሄን ማድረግ ስትባባል፣ በእኛ ችግር ላይኖረው ቀደም እንዳልኳችሁ ነው። በእኛ እዚህ ስማይ ጸሎቱን ማድረጉም ችግር ላይኖረው ይችላል። ለፕሮቴስታንቱ በጸለይለት ችግር የለውም፣ የሚከለክል ስለሌለ ማለት ነው። ክልክል በግልጽ ባለበት ላይ እነሱ ጋር ግን ካደረጉት ምን ያህል ስህተት ውስጥ እንዳሉ ማሳያ ነው። ይሄ የዋሊደር እንጂ የፈነዳ ዕለታ ግን ሊያጨራርስ የሚችል ነው። ግን ምን ያደርጋሉ? ዋብያዎች በጣም ብልጥ ናቸው። ሲገቡ የሚዋቸው ምን ያህል እንደሚዋሹ አንድ ነን ይላሉ። አንድ ነን፣ ልዩነት የለንም። ለምን? ቁጥር እስኪበልጡ። ቁጥር የበለጡ ዕለታ እምሽክ ነው የሚያደርጓቸው። መስጊዱንም ይነጥቋቸዋል፣ እያንዳንዱን ስልጣኑን ይነጥቋቸዋል። እያንዳንዱ ፖዚሽን በእጃቸው ካስገቡ በኋላ አቅም ያገኙ ዕለታ ድባቅ ይመቷቸዋል ማለት ነው። በጣም ታክቲካል ናቸው እነኛ። ኤኒዌይስ ጀማል እንኳን ደህና መጣ። ጀማል አይሰማም? አቡኪ እንዴት ነው? እሱ ጠምተዋል በጣም ማለት ነው። አጠጣጥህ ገራሚ ነው በጣም ተናዳ አይደለም መቼም። ስናደድ የምጠጣው አይነት ስሜት ተሰማኝ። ስናደድ የምጠጣው አይነት ለምንድን ነው የምናደደው? ታረጃለህ፣ እንዳትናደድ። እንደኔ ትሆናለህ። እኔ አረጀው ህፃን ልጅ እኮ ነህ ገና 18 ዓመት ነኝ፣ ግን አረጀው እየተናደድኩ። አብሽር አልናደድም። መልካም ኦኬ። ምንድነው ያለህ አቋም እኛ ባነሳናቸው ላይ? እኔ አህልሱና ወልጀማዓ ሱፊይ ነኝ። ሱፊ ናፊ ጓደኛ አግኝተሻል? አይ ቆይ ላረጋግጥ። ምንም የለም። አልታመኑም። ዛሬ ዋብዮች አልታመኑም። አይታመኑም። አንዴ ናፊ ማውራት ቀጥል።
እሺ ሰላም ነው። ናፊ ና እንደ ማውራት ሰላም ነኝ። እንዴት አለው አቂዳሽ ምንድነው ማወቅ እችላለሁ? አቂዳዬ ሙስሊም ነኝ። አይ አሁን እየተወራ አህባሽ ወላ ወሃቢያ? ሱፊይ ነኝ። አዎ አህባሽ ከሚባል አህባሽ ማለት እኮ የሀገር ስም ነው። ሁላችንም እዚህ ውስጥ ያለ ነው አህባሾች ነን። ሁላችንም ሙስሊም ክርስቲያኑ፣ ግን በእምነት ደረጃ በእምነት አድርጎ ስለመጡ እሺ አህባሽ ነኝ ይባል ወላ ሁሉም እስላም ክርስቲያኑ አህባሽ ነው እዚህ ውስጥ ያለው። እኔም ለካ ሙስሊም ሆኛለሁ፣ አህባሽ ሆኛለሁ። አህባሽ ማለት እኮ እምነት አይደለም፣ እነሱ ወደ እምነት አስጠጉት እንጂ ሀበሻ ማለት እኮ ነው አህባሽ ማለት። መሐመድ ቀጥልሽ እና ወሃቢያና አህባሽ ላይ በጣም ትልቅ የሆነ ሰምተሽኛል? ወሃቢያና አህባሽ ላይ ትልቅ የሆነ የአቂዳ ልዩነት አለ። አለው። እሺ ከዛ መሀል አንዱና ትልቁ ዋነኛው ቢድዓ ነው። ትልቁስ አይደለም ትልቁ ምንድን ነው ያልከኝ? ቢድዓን እንዴት ታስረጅኛለህ? አሰላሙ አለይኩም ያ ጀማ አልቁርአን ከሪም የሚል ፕሮፋይል አንድ የሚታረግ መሐመድ አይ ቆይ ተው፣ ይሄ ቦታ አይደለም። እናንተ ከፈለጋችሁ ከዚህ ቦታ እንዴት ተባለለትና ናፊ ቀጥይና ልዩነታችሁን የተወሰነ እንትን ባይሆንና ቢድዓ ላይ ብቻ ቢድዓ ላይ ብቻ አይደለም ልዩነታችን። ትልቁ ነገር እሱ እንደውም አያጋጭም፣ ሊያለያይ ይችላል። በዚህ እነሱ እንደዚህ ናቸው እንደዙ ያ ቢስተካከል ሊያገናኘን አይችልም። እነሱም ቢድዓ የሚባለውን ነገር ከሰሩ ካልሰሩም ሊያገናኘን አይችልም። ግን እኛ የተለያየንበት በእምነት ነው፣ በአቂዳ ነው። ልክ ነሽ። አይ እኔ እሱን ማወቅ የፈለኩት ቢድዓን ብቻ ስለሆነ ነው። ላይክ ዋህቢዮች በአቂዳ ላይ ልዩነት እንዳለን ታውቃለህ? ከነሱ ጋር አውቃለሁ፣ ሁሉንም አውቃለሁ። አይ ማወቅ የፈለኩት አሁን ቢድዓን እንዴት ልታስረጅኝ ትችላለሽ? አንተ ቢድዓ ልትማር ነው የፈለከው ወይስ እኛ ልዩነት ማወቅ ነው የፈለከው? አይ ቢድዓን ብቻ ነው መማር የፈለኩት። ፎሎ አድርገኝና አስተምራለሁ። እዚህ ልዩነታችንን አሪፍ መማር ከፈለክ ፎሎ አድርገኝ። እዚሁ ላይ ልነግርኛችን። አይ ቤቱ አይደለም የቢድዓ ትምህርት በውስጥ ተማማሩ። ዋና አቂዳችሁ ላይ ኢማን ላይ ልዩነት አላችሁ። አይ የግሩፕ ትምህርትም አለ። የግሩፕ ትምህርትም ስላለ እዛ ላይ አስገባሃለሁ፣ እዛ ትማራለህ። እዚህ ጋር ግን ልዩነታችን አንቺ ናፊ እኛ ሙስሊሞች ቁጭ ብለሽ ሰውን አሁን አንድ ልታሰልሚ ነው እንዴ? ቤቴ ቁጭ ብለሽ እዚህ ጋር እነዛ የእኛ ልዩነት እኛ የምንለው አህለሱና ወልጀማዓ ሙስሊሞች ነባሩ ሙስሊም እምነቱ አላሁ ተዓላ ያለ ቦታ ያለ አቅጣጫ ያለ እንዴታ ያለ መሆኑን ነው። የማይቀየር ይወጣል ይወርዳል የማይባለውን ነው። አማ ዋህብያ የሚባሉት አቂዳቸው አላሁ ተዓላ በአቅጣጫ የሚገለጽ ከአርሽ በላይ ነው፣ እግሩን ኩርሲ ላይ ያደርጋል፣ ጀሀነምን መቃጠል ብለዋል እነሱ። ይሄ ሁሉ ከእምነት የሚያስወጣ ነው። እነዛ ብሎ የሚያስብ ወደ እስልምና መምጣት አለበት። ክርስቲያኖችም ደግሞ ክርስቲያን ብሎ ወደ እስልምና እንሄዳለን ብሎ ወደ እንደዚህ አይነት ሃይማኖት የሚሄዱት ምንም አልሸሹም፣ ዞር አሉ ነው። ምንም ያሰለሙት ነገር የለም። ክርስቲያን ነኝ ብላ ሄዳ ሻሃዳ ይዣለሁ ብላ አላሁ ተዓላ ይወጣል ይወርዳል እግሩን ጀሀነም ይቀጣል ኩርሲ ላይ ያደርጋል የምትል ከሆነ ምንም ትክክለኛ ሻሃዳውን አልያዘችም፣ ትክክለኛ እስልምናን አልያዘችም። ምን መሰለሽ አሁን ለምሳሌ እዚህ ጋር እፎይ ቤቱን ከፍቶ እያስተማረ ያለው ክርስትናን ነው እስልምና ላይ አይደለም። ክርስትናን ነው እንጂ እስልምናን እያሳየን ነው አይደለም፣ እያስተማረ አይደለም ክርስትናን
እያስተማረ አይደለም። በተለይ ሰው ክርስትናን እያስተማረ ካልሆነ እስልምና ትክክለኛ አይደለም ብሎ ቁርአን ሙና ቀደም እየጠራሁሽ ነበር አልሰማሽም። ወደ ቶፒኩን መልሰውና ቶፒኩ ላይ ስቲክ እናድርግና አቡኪ ምን ብሎናል? አይቻልም አይደል ያልከን? አቡኪ ምን ዋብያ ያረደው መብላት አይሚን ሶሪ ሰላተን ጀማዓ መስገድ ዋህብያ ላይ አይቻልም። ሙስሊም አይደሉም፣ አይቻልም። ስለዚህ እንደ ሙስሊም ምንም ታመ ትሪት አታደርጓቸውም ማለት ነው። ኦልራይት ያ አንድ ነን የሚሉት ድራማ ነው ወይንስ ታዲያ ሳያውቁት ነው ወይንስ ለማጭበርበር ነው አንድ ነን የሚሉት? ይቻላል ብዬ አምናለሁ እኔ። እሱ ለማጭበርበር ነው እንጂ እንትን ሲጀመር አንድነት የለም እኮ ዋህብያ እና ሱፍያ መሀል የሚያገናኝ ነገር የለም። መልካም ሙና፣ እሺ ሙና ታዲያ አመጣሽ እመለሳለሁ። አቡቲ መሐመድ እመለሳለሁ አንተ ጋር ሙና። አቤት በገነጋን ዱፍቴ በገነጋን ነው እግዴ አንድ ነው እያልሽ ነበረ። አዎ አንድ ነው። አንድ እንዴት ነው አንድ? ያምናለሁ። ኦኬ አንቺ አቋምሽ ምንድነው? እሱ አላህ ከአርሽ በላይ ወይንስ ያለ ቦታ ብለሽ ነው የምታምኘው? ከአርሽ በላይ ብዬ። መልካም አንቺ አንድ ነው ብለሽ ታምኛለሽ። እነሱ ግን ያንቺ አላህ የኛ አላህ አይደለም፣ አንቺ የምታመልኪው ጣዖት ነው ለኛ ብለው እያሉ እንዴት አንድ ሊሆን ይችላል? ማስረጃ አለ እንደዛ ያሉት? ይሄው አሁን አቡኪ ልልሻል። አቡኪ የእሷ አላህ ያንተ አላህ ነው? ከአርሽ በላይ ያለ እጅግ ግርባት ያለው የኔ አላህ ቦታ አይወስነውም፣ አቅጣጫ አይወስነውም። ለምን? እሱ ነው የፈጠረው አቅጣጫን ቦታም። ስለዚህ ሙና የምትለው አላህ ያንተ አላህ ሊሆን ይችላል? አይችልም። ያው ሙና ተመልሶልሻል። ናፊ ድገሚላት። ናፊ የሙና አላህ ያንቺ አላህ ነው? ሙና አንዴ ከምኗ ጋር እናውራ። ሙና አቤት ሙና ሰላም አለይኩም ተነገውማ ነገከም ማል ጀቴው ስነገኛንስ ማል ጀቴ ፎይሲን ዋቢያ ፊ አባሽን ተወኩማ ጀቴ ገሩሽን ዋቢያ tokko jette ati ni beektaa garaagarummaa isaanii jalqaba. Garaagarummaa isaanii jarri waan moolida kabajanii fi nabiyyiin keenya sallallahu alaihi wasallam moolida naa kabajaa hin jenne jarri moo hin kabajani? Kanuma qofa kaati beektu. Kanaafuu ati garaagarummaa jirtu hin beektu waan ta'eef baradhu ishee tokkoo miti jarri. Jarri tokkoo miti garaagarummaa jiran siif immoo warri wahabiyyaa jedhaman warri amantaa wahabiyyaa hordofan rabbiin isaanii rabbii keenya jedhanii kan isaan gabbaran. Kallattii kanaa olii jira arshii irra taa'aa siree irra taa'a jedhan gartee siree qabaa siree irra taa'aa miila isaa immoo kursiyyi irra kaawwataa guyyaa qiyaamaa immoo ibiddi jahannam keessa miila isaanii ka'aa jedhan kun immoo kufrii dabarte namni akka jedhu islaaman jedhamu hanga fedhe salaatullee hanga fedhe soomanullee waggaa waggaadhaan hajjii dhaqulleen guyyaatti si'a 100 laa ilaaha illallah jedhulleen islaama hin jedhamu yoo ogguu laa ilaaha illallah jedhu kan inni waamaaru isa arshii irra taa'a jedhee yaadu sana waan ta'eef isa miila isaa siree kursiyyi irra kaa'ata waan jedhee yaaduufu kun islaamummaa irraa nama baasa. Warri amantaa kana qabanu wahabiyyaa jedhamu. Amma warri suufiyyaa jedhamanu warra rabbiin keenya eegala hin qabu, dhumallee hin qabu, eessa jira hin jedhamu, akkamitti jira hin jedhamu, eessaa fi akkaataallee kan uume isaa inni fakkeenya hin qabu warra jedhee amanuudha. Kanaafuu garaagarummaa guddaatu jira. Isaan kun rabbii jedhanii kan yaadan kan biraa, isaan kun ammoo rabbii jedhanii kan yaadan kan biraati malee waldhabbiin bakka boolidaati miti jechuudha.
እኔ ወላቢ በከ መውሊዳት ተንቤካ ከነራ ከነፈ ሞአን ረቢ ቶክቼ ዴ ተን አማና ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኤርገማ ረቢ አከታን ተን አማና ቪዲዮ ከነ ደገፈዱ ሜ ክፈታኒ عرش ذاتي الجرى رقيب على خلقه أمة الرب لتانا مطلع عليهم الرب لتانا تحكما فوادي يرى نمر برشرة انه سبحانه فوق سماء من بلو የሚያምኑት ከአርሽ በላይ ነው ብለው ነው የሚያምኑት ዋብዮቹ ደግሞ እንደዛ ስሪ ለኔ ያመኑ ቀምነሬ ናፊ አንዴት ሙና ኢሳ ከምቱ ስሪ ለኔ ያመኑ ቀምና እንጀደያማ ኢሳ ካን ሱፊያቱ ስሪ ዳካ ደቆ ኮንቱ ፎሎና ወዲ ሲምበርሲታ ካን ሱፊያ አማንታ ሙስሊም ወር ዱራኒ ሰነቱ ስሪዳ ነምኒ ረቢን ስሬረታ አጀሉ በርናሙ ወገበሩ ጅራ ማለ ረቢን ገበሩ አልከላይ ቀመጣል ብዬ አላምንም ምን ማለት ነው እሱ እኔ አላህ አንድ እንደሆነና ኮኖ ሼክ ጀደካ ሲያንቲ ቸከነ ጀደ ከናፉ መተ ከናራ በቀዳ ጀቹ ጀባበቴ ታጌሰሙና ኦፌገዱ አሃለ ከናን ዱንያን ገባብዱላ አመንታ ከነ ቀበተኒ ዱናን ጀሃነመ ዘላለም ሲኑዳ ሰክሮ ነው ደስ ይላል ሰክሮ ነው ወሰደኝ ያለችው ሙና ደስ ይላል ክርስቲያን እንደ ክፈተው ኤኒዌይስ ስለዚህ ከአርሽ በላይ ነው የሚለው على عرشه علي على خلقه ስለዚህ ከአርሽ በላይ ነው ወይንም ደግሞ አርሽን እንዳልጋ ቆጥሮት ነው ኤኒዌይስ ይሄንን አያምኑትም ዋብዮቹ እኔ በነገራችን ላይ ቁርአን በመራኝ መንገድ ነው መመራው ያ እኮ ነው አሁን ስለዚህ ሙና ምን አለ መሰለሽ ለቤና ሰውላል ሙና አንድ ለለቤና ሰው በርቴ ወይ አሁን አንቺ የምታውቂው መውሊድ ላይ እንደምትለያዩ ነበረ ዋብዮች ምን አሉ መሰለሽ ኡስታዞቻችሁ ውሸታም እኔ አህባሾችም ለኔ አንድ ናችሁ ዋብዮችም አህባሾችም ለኔ ክርስቲያን ስላልሆናችሁ ነገር ግን ዋብያ ኡስታዞች ውሸታም ናቸው እውነት ለመናገር ሃይማኖታቸውን ይደብቃሉ በግልጽ አያስተምሩ ምን ሴንስ ልዩነታችን ሀባሾች ቀብር አምላኪ ናቸው ሀባሾች መውሊድ ስለሚያከብሩ ነው እነኚህን ነው የሚነግሯችሁ አይደለም እንዴት ማለት ቀብር ማምለክ ቀብር ይዘይራሉ ቀብር ቦታ ይሄዳሉ ምናምን ብለውችን ነው የሚነግሯችሁ ቀብር መዘየር ማለት ነው ለምሳሌ ምናምን የሚል ነገር አላቸው እና በቀብር ቦታ ሳልፍ ቀርቼ ማልፍ ነገር አለ ዝም ብዬ በቀብር ቦታ አላልፍም ችግር የለውም እሱ ኤኒዌይስ ግን ዋና ፖይንታችን ምንድነው እሱ አንቺ አሁን አይምሮሽ ውስጥ ያለው ሀባሾች በቃ መውሊድን ያከብራሉ የሚለው ብቻ ነው አይምሮሽ ውስጥ ያለው ነገር ግን አላህ ላይ ሰፊ ልዩነት አላችሁ አንቺ አሁን አላህ ከአርሽ በላይ ነው ብለሽ ታምኙ እነሱ ደግሞ አለ ቦታ ነው ብለው የሚያምኑት አላህ ሁለት እጅ ያለው ብለሽ ታምኛለሽ አላህ አንቺ አላህ እጅ ያለው ብለሽ ታምኛለሽ ችግር አለው ብዬ አላምንም አላህ አንድ ነው ብዬ ነው ማምነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ እንደሆኑ ነው ማምነው አላህስ አካላት ችግር አለው ብዬ የለውም ብለሽ ነው ታምኚው እኔ ሲጀመር ችግር አለው ብዬ አልተማርኩም ስማርም አላህ አንድ እንደሆነ አሁን ናፊ አስተምሪ በቃ ገና ጀማሪዋ ብያኔት ያለሽ የሚለያዩበት ዋናው ሄደ ለማንኛውም ፎሎ አድርጌሻለሁ ሙና ፎሎ ናጎዲ ዋና ልዩነታችሁ እንደውም እዚህ ላይ ነው ሀባሾቹ ይሄንን የክፍል አካላትን ያለውን የሚወጣ የሚወርድ የሚሄድ ባት ያለው ራስ አይሚን እጅ ያለው እግር ያለው ይሄ ጣዖት ነው ብለው ነው የሚያምኑት ዋብያዎችና ሀያቴ እንትን ዋህብያ ስለሆኑ እኔ ከሀያቴ ጋር መውሊድ አከብር ነበረ እና አባቴ ሲቆጣኝ ትቼዋለሁ እኔ አባሽ ነበረ ዋህብያ ሳይሆን አው ማለት መውሊድ የሚያከብሩት እነሱ ማለት እኔ ከሀያቴ ጋር ስላደኩኝ እኔ እሱን ከተል ነበረ ማለት በቃ እኔ ምንም አላውቅም ጻኔ መውሊድ ምናምን አብሬያቸው ሄዳለሁ ምናምን አከብራለሁ ከነሱ ጋር ቤተሰብ ወላጆቼ ሲቆጡኝ ትቼዋለሁኝ ማለት ነው
ቆይቷል። እኔ ግን አላህ አንድ እንደሆነ ብቻና ብቻ ነው ማምነው። አላስተማሯችሁም። ለማንኛውም ተከታታይን ብዙ ልዩነቶች አሉ፣ ብዙ ነገሮች አሉ። አንድ ነው የሚለው ራሱ የዋህብያ አላህ ተቆጥሮም አያልቅም። ቆጥረን እንቁጠረው ብንል አንጨርሰውም። የዋህብያን አቂዳ የምትከታይ ከሆነ ቆጥረን አንጨርሰው። እንቁጠረው እንዴ? አላህ እኮ በአካል አንድ ነው፣ ግን ስሙ 99 ነው። በአካል ግን አንድ ነው። አንድ ነው ያልሽው የትኛው አካል የለውም ካልሽ ቃባን ቀባሬ አላህን ani qaama qabaachuu isaa hin beeku garuu akka rabbiin tokko ta'e nan beeka. Maal isa lakkoofte tokko jetteere? Kutaa qaama isaa hin lakkoofne sitti maan kutaa qaama isaa hin lakkoofne garuu maal isaatiin tokkodha jetteere? Tokko qabaqa. Maal isaatiin? Harka. Maal isaa akka ta'e hin beeku garuu rabbi tokko jedheen baradhee rabbi tokko jedhan tokko jechuun bara mootoodha mafakkirii. Maal isa lakkoofte tokko jette? Maal waan lakkaa'anii qabaa? Akka qidaa wabiyaatti harka lama qabaanii jedhu. Miilas ni qaba. Iyyaas ni qaba. Gurraas ni qaba. Fuulaas akkasuma ni qaba. አትቀልዱ ባላ አቲኮቱ በረዱ ጊፍት እየቀለድን አይደለም። አንድ ቪዲዮ አስደምጣት ክርስቲያን አካል አለው የሚል የዋህብያዎችን ይሄማ ቀልድ ነው እያለች አሁን እጄ ሱፊያ ሆናለሁ ብል ቤተሰቦቼ እንትን አይሉኝም ማለት ነው። ባለፈው ራሱ የሱፊያ ቪዲዮ ለቅቄ በጣም ተቆጡኝ። ምን አድርጌ የሱፊያ ቪዲዮ ለቅቄ ሱፊያን እንትኖቹ በጣም ነው የምወደው ማለት ነው። የነብዩ መሐመድን እንትን ነሽዳ ምናምን ስለቁ በጣም ነው የምወደው። ቪዲዮ ለቅቄ የምር በጣም ነው የተቆጡኝ። ቀላል ነው ታዲያ ክርስቲያኖኝና መዝሙር ደጋቂ ተቆጥተው ያቆማሉ። ይገሉሻል። ገነት ትገቢያለሽ። ሞት ነው ጀነት ግባ ነው የምትለኝ? ለምን ጀነት ትገቢያለሽ? ገነት ነው የምትገቢው እንጂ በክርስቶስ አምኖ ጋር የሚገባ የለም። ቀልደኛ ነህ እባክህ። ለምን ቀልዳለሁ? የሚያምንብኝ ቢሞት እንኳን የዘላለም ሕይወት አለው አለ። ስለዚህ እንደሚያምንበት ሁሉ ዋስትና አለ። አላህን ሳልክደው ወደ ራሱ ይውሰደኝ። የትኛውን አላህ? አንድ ያለውን አላህ የእጁን ያለውን ነው የሌለውን ብለሽ አሁን እኮ ግራ ገባን። ያንቺን አቂዳ ማወቅ አልቻልንም። ከአርሽ በላይ ነው በአካል አልሽን። እጅግ ባት ምናምን ማንም አይመስልም የለውም አልሽን። ደግሞ በአካል በላይ አልሽን። እኔ ልንገር እጅ እግር አለው ብዬ አልተማርኩም። አላህ አንድ ነው ብዬ ነው የተማርኩት። ምኑን ቆጠርሽው? አንድ ነው ስትይ እሺ፣ ሲጀመር ምኑ ነው የሚቆጠረው? ምን አውቃለሁ። አንድ ነው ስትይ ምንድን ነው? አንድ ነው እያልሽ ቁጥር ነው አንድ አይደለ እኮ። አንድ ነው አላህ አንድ ነው እኮ። ምንድን ነው አንድ? አንዱ የፈጠረን አንድ እኮ። ምኑ አንድ ሲባል እኮ ነገር የሚቆጠር ነገር መሆን አለበት። አንድ ቁጥር ስለሆነ አንተ አሁን ስንት ነህ? እኔ አንድ ነኝ። አላህ እንደኔ አንድ ነው እኮ። አላህም አንድ ነው። ኦኬ። ስለዚህ እንደኔ አንድ ነው ማለት ነው። እኔ አሁን ከብዙዎቹ አንዱ ነኝ። ስለዚህ አላህም እንደዛው እንደኔ አንድ ነው ማለት ነው። ከሰው አይቆጠርም አላህ። ስለዚህ ምንም ቆጥረሽ ነው አንድ ነው ያልሽው? እኔ አሁን እንደዚህ የተገጣጠመ አካል ስላለኝ ነው አንድ የተባልኩት። አላህም እንደዚህ የተገጣጠመ አካል ስላለው ነው። ለምሳሌ ቤትሽ ውስጥ ያለ ንፋስ ልቆጥር ትችያለሽ? እኔ አላህ አንድ እንደሆነ ብቻ ነው ማምነው። አካላቱን አልቆጠርኩኝም። እማራለሁኝ። መቼ ቆጥረሽ ትመጫለሽ? እኔ ሁሌም እዚህ ነኝ ተምሬ እስክጨርስ። ደስ ይለናል። ምን መሰለሽ ማንንም አይመስልም ከተባለ እና አካላት አሉት ከተባለ የሚገጣጠም ከሆነ ምን ይሆናል መሰለሽ? እሱ ፍጡር ነው የሚሆነው። የሚገጣጠም ከሆነ
የተገጣጠመ ሁለት እጅ ያለው ሁለት እግር ያለው ሁለት አይን ያለው ሁለት ጆሮ ያለው ብለሽ ካመጣሹ እሱ ፍጡር ነው የሚሆነው። ፈጣሪ ሊሆን አይችልም፣ ፍጡር ነው የሚሆነው። አይ የተነጣጠለ ነው ካሉ ደግሞ አንድ የሚለው አይመጣውም። አንድ እዛ ጋ እጆቹ አሉ፣ እዛ ጋ እግሩ አለ፣ እዛ ጋ ፊቱ አለ፣ እዛ ጋ ጆሮ አለ፣ እዛ ጋ ጭንቅላቱ ይኖራል። ጭንቅላት እንኳን የለውም ለካ እንትኑ አይኑ ይኖራል። እዛ ጋ ደግሞ ጣቶቹ አንደለ በሰማይ ያለው ብዬ ነው ማምነው። አንደለ በሰማይ ያለው በቃ የትኛው እግሩ ነው ጭንቅላቱ? ፊቱ ሶሪ ጭንቅላት እላለሁ ደጋግሜ ጭንቅላት አለው የሚል የለም ለካ። ኤኒዌይስ ወደ ቶፒኩ እንመለስና ሙና እሺ ተከታታይ ማን ነው እያወራ ያለው? መሐመድ እንኳን ደህና መጣ። ቆይ እኔ እያወራሁ አልነበረም። ሰላም ሰላም፣ እንዴት ነው? ይመስገን እንኳን ደህና መጣ። እኔ ለአንተ ጥያቄ ማለት ቤቱን አንተ አሁን የከፈትክበት ማለት አብዛኛው ጊዜ ትከፍታለህ። ማን ነው እያወራ ያለው? ሳሊም ወይንስ ጀማል? ጣልቃ ትጉ እና እኔ አላማ ግልጽ አድርገህ እንድትናገር ፈልጋለሁ። የምትከፍትበት አንተ ምንድን ነው የሚለው ነገር ማወቅ ፈልጋለሁ። ከዛ ደግሞ የምጨምር ነገር ካለ ደግሞ ይናገራለሁ። ማወቅ ስለምፈልግ ነው። ጀማል እሺ፣ ጀማል እናወርደው። ኔትወርክ ትክክል አለ በዛ ላይ። ኤኒዌይስ ምንድነው አላማው ምንድነው? እሱ የመጀመሪያ ታርጌታችን የዋብያን ሐሰተኛ አስተምሮ ማጋለጥ። ሰዎች የዋብያን የሐሰት አስተምሮ አውቀው ከዋብያ የሐሰት አስተምሮ ነፃ እንዲወጡ ማድረግ ነው። ዋብያ ኪዳን ነው የምትከተለው። ሰማው ፈየኔ ሊንክ ማለት ነው አንዴ። እሺ ለአንተ ይሄ ይጠቅማሃል? ያ ማለት አንተ አሁን ይህንን ነገር ስለ ዋህብያ ማስተማር ስለ የትኛውም ሰው አንተ ከራስ ውጭ ያሉ የእምነት ሰዎችን ስለነሱ አንተ ቤትን ከፍተህ ማውራት ለአንተ ምንድን ነው የሚጠቅምህ? ጥቅሙስ ምንድን ነው? ሰዎችን ከሐሰት መታደግ ጥቅሙ ብዙ ነው። ስለዚህ አሁን ቶፒኩ ላይ እንሆንና ወደዛ የምንመጣ ነው እኮ ትከተላለህ አትከተልም? የት ምኑን አላህ ይናለው ብለህ ነው የምታምነው? ምቀላችሁ ጥያቄ ስለሆነች ማለት አሁን አላማህን ይሄ ከሆነ አንተ ለምን ወደ ጥያቄው አትሄድም? መሐመድ ይኸው ጥያቄውም ነው ጥያቄ ነው። ከአሁን በኋላ ጥያቄውን መልስ። ቀጥታ አሊያም ከሰርቶ ሆናለህ። ጥያቄውን መልስ። አላህ ይናለው ብለህ ነው የምታምነው? ጥያቄው ምን እንደሆነ ልንገርህ። እፎይ መለስኩልህ። ከዚህ በፊት ባለፈው ነግሬያለሁ እኮ ስለኔ ምናልባት ምን ብለኸኛል? ምንድነው አላማህ አልከኝ? ሰዎች ከዋብያ ሐሰተኛ አስተምሮ እንዲድኑና እነሱን ከዛ ነፃ ማውጣት አልኩ። ፔሬድ። በተለይም የዋብያን የሐሰት አስተምሮ ትርክት የማፍረስ ስራ ነው ተልእኮ ወይም አላማዬ። ስለዚህ አሁን ወደ ቶፒኩ ባክ አድርግና ዋብያ ካልሆንክ እኔ እኮ ባለፈው ትዝ የሚልህ ከሆነ ገብቼ በደንብ አብራርቻለሁ እኮ ምናልባት ረስተህ ነው እንጂ ባለፈው ነግሬያለሁ። ትዝ የሚልህ ከሆነ ማለት ነው። በየቀኑ ብዙ ሰው ይገባል፣ ላስታውስ አልችልም። አሁን አንድ እድል ብቻ መሰጠው። አላህ ያለው ብለህ የምታምነው አንተ። እኔ መጨረሻ ደግሞ እኔ የምናገረው ነገር ምን እንደሆነ አላማህ ላይ ቀጥል። ክርስቲያን ዋብያ ነው የሚሆነው። እነሱ ናቸው አራንደ ቡሽ ዝም ብለው የሚሽከረከሩት። ያ ሳሊም አለ። ሳሊም ሰው ናቸው። የሐሰት አስተምሮታችሁን ማፍረስ ብዬ እየነገርኩት አላማ ምንድን ነው ይለኛል። ግልጽ እኮ ነው። ኦኬ ሰሊም። እሺ ሰሊም አደም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰሊም አላህ የት ነው ያለው ብለህ ነው የምታምነው? ቆይ አይደለም ሲጀመር እኔ ማለት ጥያቄ ቤተሰቦቼ ምናምን ሙስሊም ቢሆንም ስለ እኔ እዛ ውስጥ አላደኩም እና በረንዳ ምናምን ነገር ናኝ ፈትና በሚሊዮን እና አለሁት። ሲጀመር ሙስሊም ይለያያል። አላህ ምን ብለህ ነው የምታምነው? ስለ ፐርሰናል ጉዳይ አይደለም የምናወራው እዚህ። አሁንም ደግመን ምን ይለናል? ሙስሊም ይለያያል ወይ? አሁን ከሙናና ናፊ ሲያወሩ ሰምቷል።
ሙናና ከስር የወጣው ከድር ማን ነበር? እኔ አሁን የገባሁት እንዴ ልሙት። ኧረ ተው ተው ከድር ሳሊም ረጅም ሰዓት ቁጭ ብለህ ረጅም ሰዓት ሰምተሃል። ናፊ ነበር አይደለ? ሳሊም አላየሽውም? ረጅም ሰዓት ነበርክ። ኧረ ተው ዋብዬዎች ብቻ ብራዘር አንተ እንዳሰብከው ግን ያው እኔ ስለ ብዙም ፎከስ አደረኩ ነበርና የሆነ ጉዳይ ላይ አይ ሪካርድ ማሰማት እንችላለን። ዩቲዩብ ላይ እየተላለፈ ስለሆነ ክርስቲያን ወይን አዘጋጅልን። አግኝቻለሁ እኮ ብቻ እሺ አረብሻችሁ ካለ ወይ ዱጣ ካልሆነ ከደበራችሁ የመደበር ጉዳይ አይደለም። ግን እኛ ቤት ላይ ስትዋሹ ትያዛላችሁ። ምክንያቱም ሪካርድ ዩቲዩብ ላይ እያስተላለፍን ስለሆነ አንድ ንግግር ውሸት ከተናገራችሁ የተናገራችሁትን ከካዳችሁ የሆነ ነገር ከተፈጠረ መለስ አድርገን 1-5 ደቂቃ እንዲመለስ ማድረግ ብቻ ነው። ወዲያው ማሳየት እንችላለን ማለት ነው። እንቻለው። ስለዚህ አሁን ሳሊም አላይ ነው ያለው ብለህ ነው የምታምነው? እኔ አላህን በቦታ አልገልጸውም። በቦታ አልገልጸውም እዚህ ያለ ምናምን ቢሉ እሺ፣ ከአርሽ በላይ ነው የሚሉትስ ትክክል ናቸው? እንዴት ሊሆን ይችላሉ እንዴ? ስህተት ናቸው? አዎ። ኦኬ። አላህ እጅ እንደዚህ ያለው ብለህ ታምናለህ? እጅ ማለት አይኩ የማንም አይመስል አካላት አሉት ብለህ ታምናለህ? አይቶ በቃ አንስ ጀምር እውቀቱም ሳይድም ትወጣ። ታንኪዩ። እሺ